የአማራ ክልል መንግስት ሲጠይቅ እነዚህን አካባቢዎች የህዝቡን ስሜትና ፍላጎት ታሳቢ አድርጎ ነው። እነዚህ አካባቢዎች የኛ ናቸው ወይም ወደ አማራ ክልል መምጣት አለባቸው ሲል፣ የትግራይ ኃይሎች ደግሞ እነዚህ አካባቢዎች የኛ ናቸው ሲሉ ህዝቡን ሳይሆን መሬቱን ነው የሚፈልጉት። የፌዴሬሽን ምክር ቤት ሲወስን ዶክተር አሁን ላይ የፌዴሬሽን ምክር ቤት ውስጥ ትግራይ ተወክላለች፣ የትግራይ ተወካይ የለም። የትግራይ ክልል ተወካይ በሌለበት እንደዚህ አይነት ውሳኔ መወሰን ይቻላል? ስለዚህ የወልቃይት ጠገዴ ላይ ተፈናቃይ አልተመለሰም። ለምንድን ነው ያልተመለሰው? የወልቃይት ጠገዴ ሰቲት ሁመራ አስተዳደር አልቀበልም ስላለ ነው? የአማራ ክልል መንግስት ስለተቃወመ ነው? የፌዴራል መንግስት ተፈናቃዮችን ለመመለስ ዝግጁ ስላልሆነ ነው? አይደለም። ራሳቸው የትግራይ ኃይሎች ጌታቸው ረዳን ጨምሮ የህወሓት ሰዎች፣ ኋላ ቀሩ የህወሓት አመራር የወልቃይት ጠገዴ ተፈናቃዮች እንደ መያዣ አድርጎ ነው እየተጠቀመባቸው ያለው። ቀደም ሲል ያው ለምሳሌ አማራ ተወካይ የለኝም፣ ተወካይ በሌለበት ነው ህገ መንግስት የጸደቀው፣ ህገ መንግስት እንቀበለው አንችልም ያሉ ሰዎች አሁን በትግራይ ላይ የሚወሰነው ውሳኔ ተገቢ ነው ወይ የሚል በጣም የማይገናኝ ነገር ለማነጻጸር ይሞክራሉ። የአማራ ህዝብ እኮ አልተወከልኩም ያለው በጊዜው እንዲወከል የሚያደርግ ስራ ስላልተሰራ ነው። የራያ አላማጣ ጥያቄ በዚህ መልኩ ወደኛ አልቀረበም ብላ ነበር ምላሽ ሲሰጥ የነበረው ለሚዲያ እና የራያ አላማጣ ወረዳ ብቻ አይደለም ጥያቄው የነበረው የራያ አብዛኛው የራያ ህዝብ ጥያቄ፣ በተለይ ደግሞ የወፍላ፣ የራያ አዘቦ፣ የራያ አላማጣ እነዚህ 3 ትላልቅ ወረዳዎች የፈረሙበት ነው ለትግራይ ክልል ምክር ቤት የቀረበውና እነዚህ እውነታዎች እያሉ አሁንም ድጋሜ ወደ ትግራይ ተካተው እንደገና ጥያቄ እነዚህ ሰዎች እንደገና ህዝብ አስፈርመው እንደገና ኮሚቴ ተቋቁመው ወደ መቀሌ እንዲቀርብ ነው የሚፈልጉት። ይሄም የማስመሰልና የውሸት እንጂ እውነታውን ጠፍቷቸው አይደለም። የትግራይ ኃይሎች የጸጥታ ኃይሎችም ሆነ የፖለቲካ ኃይሎቹ አካባቢዎቹን ለቀው ሸሽተው ሄዱ፣ ወደ መቀሌ ተሰባሰቡ። ወደ መቀሌ ሲሰባሰቡ እነዚህ አካባቢዎች ላይ ክፍተት ተፈጠረ። ይህን ክፍተት ተጠቅሞ ነው የአማራ ክልልም የፌዴራል መንግስት እውቅና ሰጥቶት እነዚህን አካባቢዎች ለማስተዳደር ስራ ይጀምራል። እውቅና ሰጥቶታል ይፋ። ምን ጥርጥር አለው? ጠባቸው የነበረው በውስጣቸው በነ ጌታቸውና በነ ደብረጽዮን የነበረው ጠብ የስልጣን እንጂ የመርህ ጉዳይ አልነበረም። ኦኬ፣ ስልጣንን የመቆጣጠር እንጂ ለትግራይ ህዝብ የማሰብ የመጨነቅ ጉዳይ አይደለም። ለትግራይ ህዝብ ቢያስቡ ቢጨነቁ ኖሮ መጀመሪያውኑ ጦርነት ውስጥ ባልተገባ ነበር። ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ወግ ዝግጅታችን ተጀምሯል። በዛሬው የአንድ አፍታ ወግ ዝግጅታችን ከአዲስ አበባ ዩኒቨርሲቲ የፌዴራሊዝም መምህር ዶክተር ሲሳይ መንግስቴ ጋር ወቅታዊ ጉዳዮች ላይ አተኩረን እንወያያለን። እንደተለመደው እናንተም ሀሳብ አስተያየታችሁን እየሰጣችሁን አብራችሁ እንድትቆዩ ግብዣችን ነው። ዶክተር እንኳን ደህና መጣ። ካለ ጊዜ ላይ አጣበ ነው ለዛሬ ውይይት ፈቃደኛ ይሆንክልኝ በተመልካቾቻችን ስም ማመስገን እፈልጋለሁ። እንግዲህ በዋናነት የዛሬው ውይይታችን ትኩረት የሚያደርገው በሳምንቱ መጀመሪያ የፌዴሬሽን ምክር ቤት የወሰነው ውሳኔ አለ። ከዚህ ከቀጣው ምርጫ ጋር ተያይዞ በወልቃይት ራያ ጠለምት ያለውን ሁኔታ በተመለከተ ውሳኔ ያሳልፏል። ተቃውሞ እንደዚሁም ደግሞ ውዳሴና ሙገሳ እያገኘ የሚገኝ በርካታ ሀሳቦችም እየተሰጡበት የሚገኝ ጉዳይ ነው እና እሱን ከህግ አንጻር ከፖለቲካ አንጻር ሰፋ አድርገን እንመለከተዋለን። ምናልባትም ደግሞ ጊዜ የሚኖረንም ከሆነ የኢትዮ ኤርትራን አሁናዊ ጉዳዮች ወደ መጨረሻ የምንዳስስ ይሆናል። የፌዴሬሽን ምክር ቤት እንግዲህ የራያ ወልቃይት ጠለምት አካባቢዎች በቀጥታ ለህዝብ ተወካዮች ምክር ቤት እንዲመርጡ የሚያደርግ ውሳኔ የወሰነው በትግራይ ኃይሎች በኩል ሁሉም በሚባል መልኩ ማለት ነው ተቃውሞታል ውሳኔውን። በአማራ ፖለቲከኞች በኩል አብዛኞቹ ድርጅቶች ተቃውሞታል፣ ሌሎቹ በጥርጣሬ ያዩታሉ፣ ሌሎች ደግሞ ከፊል ድል ነው የሚል ነገር እያነሱት ይገኛል። ውሳኔውን እንዴት አየሁ አንተ በጥቅሉ ከህግ አንጻር? መጀመሪያ ከሱ እንነሳ። እንግዲህ ይህ ውሳኔ እውነቱን ለመናገር በጣም የዘገየ ተደርጎ ሊወሰድ ይችላል። ከምርጫ ወይም ለምርጫ ዝግጅት ከመደረጉም በፊት የህዝቦቹ ጥያቄ በአፋጣኝ ምላሽ ሊሰጠው የሚገባ የነበረ አሁንም ድረስ ለረጅም ጊዜ ተንጠልጥሎ የቆየ ጉዳይ ተደርጎ መታየት አለበት። የእነዚህ ህዝቦች ጥያቄ እንደምታስታውሰው የወልቃይት ጠገዴን እንኳ ብንጀምር ወደ 2007-8 አካባቢ ጀምሮ ነው ህገ መንግስቱን መሰረት አድርገው የማንነትና የአስተዳደር ወሰን ጥያቄ ያቀረቡበት ሁኔታ ነበረ።
ለትግራይ ክልል ምክር ቤት ህዝብ አስፈርመው ህጉ የሚፈቅደውን ያክል ቁጥር አስፈርመው ለትግራይ ክልል ምክር ቤት ያስገቡበት ሁኔታ ነው የነበረው። ነገር ግን በጊዜው የነበረው ምላሽ ክህደት ነበረ። እንደውም አዋክበው ከመቀሌ እንዲወጡ የተደረገበት፣ ከዛ በኋላ ሁመራ ሲመለሱም የሁመራ በጊዜው የነበረው የትግራይ አስተዳደር እነዚህን ተወካዮች ሲያዋክብ ለማሰር በተለያየ መልኩ ሲያዋክብ የነበረበት ሁኔታ እንዳለ እነ ኮሎኔል ደመቀ ዘውዱ በተለያየ ጊዜም ገልጸውታል። የጠለምትና የራያም አካባቢ በኋላ ከወልቃይት ጠገዴ አንጻር ዘግየት ያለ ቢሆንም እንደዚሁ ህዝብ አስፈርመው ጥያቄያቸውን ለትግራይ ክልል ምክር ቤት አስገብተው ነበር። የራያን በምሳሌነት እንኳ ብንወስድ በ2011 ጥቅምት ላይ 27500 ህዝብ ፔቲሽን እንዲፈርም ተደርጎ አቤቱታው ለትግራይ ክልል ምክር ቤት የተላከበት፣ በግልባጭ ለፌዴሬሽን ምክር ቤት እና ለጠቅላይ ሚኒስትር ጽህፈት ቤት ያሳወቁበት ሁኔታ እንደነበረ ይታወቃል። ይህን መሰረት አድርጎ የትግራይ ክልል ምክር ቤት በ2 ዓመት ጊዜ ውስጥ ምላሽ መስጠት ነበረበት። ምላሹ አዎንታዊ ሊሆን ይችላል፣ አሉታዊ ሊሆን ይችላል። ከዛ የሚቀጥለው ነገር ምንድን ነው? የትግራይ ክልል ምክር ቤት ምላሽ ከሰጠም በምላሹ ያልተደሰተ ወይም ምላሹ ጥያቄን አልመለሰም ያለ የህብረተሰብ ክፍል ወደ ፌዴሬሽን ምክር ቤት ይመጣል። ዝም ብሎ ከቆየ ደግሞ 2 ዓመት ጠብቆ 2 ዓመቱ ሲያልቅ አቤቱታውን ለፌዴሬሽን ምክር ቤት ያቀርባል ማለት ነው። ስለዚህ የወልቃይት ጠገዴም ይሁን የራያ ማንነት አስመላሽ ኮሚቴዎች ይህን አድርገዋል። ህጉን ተከትለው ለፌዴሬሽን ምክር ቤት ጉዳያቸውን አቅርበዋል፣ አቤቱታቸውን አቅርበዋል። የፌዴሬሽን ምክር ቤት በሚመለከተው ቋሚ ኮሚቴ በኩል ጉዳዩን እያጠና እያየ እንደሆነ አውቃለሁ፣ መረጃ አለኝ። ይሄ ሁኔታ ባለበት ያ ጦርነት በመሀል ላይ ጦርነቱ ተከፈተ። በጦርነቱ ምክንያት የትግራይ ኃይሎች ከነዚህ አካባቢዎች ሸሽተው ሲሄዱ ጥምር ጦሩ እየተዋጋ ወደ ትግራይ በገባበት ጊዜ አካባቢዎቹን ለቀው ሲሄዱ ያን አጋጣሚ ተጠቅሞ የአማራ ክልል እነዚህን አካባቢዎች የተቆጣጠረበት የማንነት አስመላሽ ኮሚቴዎችም ከአማራ ክልል መንግስትና የብልጽግና ፓርቲ ጋር በመሆን ወደ አካባቢዎቹ የገቡበትና አካባቢውን መልሶ ለማደራጀት የሰሩበት አጋጣሚ ነበረ። ይሄን ግምት ውስጥ አስገብቶ እንደውም በጊዜው 2013 ላይ አቶ አደም ፋራህ ነበሩ የፌዴሬሽን ምክር ቤት ሰብሳቢ። እሳቸውና ከብልጽግና ፓርቲ ከፍተኛ አመራሮችም ጭምር ያሉበት ወደ እነዚህ አካባቢዎች አንድ የልዑካን ቡድን ሄዶ ነበረ። ራያ ሄዶ የተለያዩ ከተሞች ላይ ህዝብ ሰብስበው አናግሯል። በአጋጣሚ ያኔ አላማጣ ነበርኩ። አንዱ ስብሰባ ላይ አላማጣ ላይ የተካሄደው ስብሰባ ላይ ተገኝቻለሁ። ዋጃ፣ ጥሙጋ፣ አላማጣና ኮረም ህዝብ ሰብስበው አወያይተዋል። 100% ወደ ትግራይ ከዚህ በኋላ ዳግም መመለስ እንደማይፈልጉ፣ ወደ አማራ ክልል ራሳቸውን በአስተዳደር ማካተት እንደሚሹ ይሄን አረጋግጠዋል። ወደ ወልቃይት ጠገዴም ጠለምትም ሂዶ ይሄን ግን የአንድ አካባቢ ድምጽ ብቻ አይደለም። አሁን ያልከኝ የአንድ አካባቢ አይደለም። አሁን እነዚህ አካባቢ እያወራን ያለ ነው። አሁን የፌዴሬሽን ምክር ቤት ውሳኔ የሰጠባቸው ወረዳዎች እና የምርጫ ክልሎች ላይ ነው። ስለዚህ እነዚህ ላይ መሰረታዊ የሆነ የተለየ ወደ ትግራይ መሆን እንፈልጋለን የሚል ሀሳብ ድምፅም በግልጽ የቀረበበት ሁኔታ አልነበረም። ይህን ታሳቢ አድርጎ ነው እንግዲህ አቶ አደም ፋራህ ሪፖርት ካደረጉ በኋላ በጊዜው የተስማሙበት ምንድን ነው፣ እነዚህ አካባቢዎች የፌዴራል መንግስቱ እየተቆጣጠረ የአማራ ክልል መንግስት በውክልና እንዲያስተዳድራቸው የሚያደርግ አይነት ውሳኔ ነበር የወሰኑት። በዚህ መልክ እስካሁን ቆይቷል። ኋላ ላይ ደግሞ ጦርነቱ ድጋሜ ተካሂዶ ወደ አማራ ክልል ሰሜን ሸዋ ዞን ጭምር በደረሱበት ጊዜ የትግራይ ኃይሎች እና ተመልሰው የማጥቃት ስራ ሲሰራ በተወሰነ ከፊል የራያን አካባቢ ለቀውም ጭምር ሂደው ነበረ። አሁንም ተመልሶ የአማራ ክልል አስተዳደር ገብተው ነበር እነዚህ አካባቢዎች ላይ። ጠለምትም ላይ ምንም የተለየ ነገር አልነበረም። ራያ ላይ ነበር ይሄ ለውጥ የነበረው። ያን ታሳቢ አድርጎ እንቅስቃሴ የተደረገ እያለ በኋላ የፌዴራል መንግስትና የክልሎች ሁለቱ ክልሎች የአማራ ክልል እና የትግራይ ክልል አመራሮች አሁን ያሉት ስልጣን ላይ ያሉት አመራሮች ያሉበት ምክትል ጠቅላይ ሚኒስትሩ የሚሰበስቡት የመከላከያ ከፍተኛ አመራሮች ያሉበት የፌዴራል ፖሊስ የሚሳተፉበት አንድ አብይ ኮሚቴ ተቋቁሞ ነበር። በዚህ አብይ ኮሚቴ አማካይነት የእነዚህን አካባቢ ጥያቄ ምላሽ ለመስጠት የሚያስችል እቅድ ተዘጋጅቶ በዚህ እቅድ መሰረት ተፈናቃዮች እንዲመለሱ ወደ አካባቢዎቹ፣ ተፈናቃዮቹ ከተመለሱ በኋላ ከተፈናቃዮቹ ከመመለሱ በፊት ምናልባት በአማራ ክልል የተደራጀው አስተዳደር እንዲፈርስና የኮማንድ ፖስቱ ለጊዜው እየተቆጣጠረ እንዲቆይ
የሚል አቅጣጫ ተቀምጦ ነበር። እሱን መሰረት አድርጎ ተፈናቃዮች እንዲመለሱ፣ ተፈናቃዮች ከተመለሱ በኋላ ግን በህዝብ የሚመረጥ አስተዳደር እንዲቋቋም በእነዚህ አካባቢዎች የሚል ስምምነት ተደርጎ ነበር። የትግራይ ባለስልጣናት የለም ወደ ትግራይ መመለስ አለባቸው፣ ወደ ትግራይ ከተመለሱ በኋላ ጥያቄም ካለ እንደ አዲስ ጥያቄ ይቅረብ የሚል ሀሳብ ነበራቸው። ይሄ ተራ ማጭበርበር ነው። ምክንያቱም ቀደም ሲል ለትግራይ ክልል ምክር ቤት ህጋዊ አቋም ላለው የትግራይ ክልል ምክር ቤት ጥያቄው ቀርቦ ምላሽ አልተሰጠም። እንዳውም ክህደት ነበረ። ታስታውስ ከሆነ የፌዴሬሽን ምክር ቤት አፈ ጉባኤ የነበረችው ኬሪያ ኢብራሂም በሚያሳዝን ሁኔታ የወልቃይትንም ጥያቄ ህገወጥ ነው አመጣጡ ራሱ ጉን የተከተለ አይደለም የሚል በደብዳቤ ጭምር ነበረ የመለሱት። ሁለተኛ የራያን ጥያቄ አሳንሳ የራያ አላማጣ ጥያቄ በዚህ መልኩ ወደኛ አልቀረበም ብላ ነበረ ምላሽ ሲሰጥ የነበረው ለሚዲያ እና የራያ አላማጣ ወረዳ ብቻ አይደለም ጥያቄው የነበረው የራያ አብዛኛው የራያ ህዝብ ጥያቄ በተለይ ደግሞ የወፍላ፣ የራያ አዘቦ፣ የራያ አላማጣ እነዚህ 3 ትላልቅ ወረዳዎች የፈረሙበት ነው ለትግራይ ክልል ምክር ቤት የቀረበውና እነዚህ እውነታዎች እያሉ አሁንም ድጋሜ ወደ ትግራይ ተካተው እንደገና ጥያቄ እነዚህ ሰዎች እንደገና ህዝብ አስፈርመው እንደገና ኮሚቴ ተቋቁሞ ወደ መቀሌ እንዲቀርብ ነው የሚፈልጉት። ይሄም የማስመሰልና የውሸት እንጂ እውነታውን ጠፍቷቸው አይደለም። እንዲህ አይነት እውነታዎች በነበሩበት አጋጣሚ አሁን ላይ ምርጫ ደረሰ። ባለፈው ታስታውስ 2013 ምርጫ አለፋቸው። እነሱ ያው በትግራይ እንዲመርጡ ተደርጓን በሚል ሽፋን ማለት ነው። ከዛ በኋላ ያ ምርጫ ህገወጥ ነበረ። ያው እንዳልተፈጸመ ተቆጥሮ የቀረበት ሁኔታ አለ። አሁን አንድ ምርጫ አለፋቸው። አሁኑ ምርጫ ደግሞ 7ኛው ዙር ምርጫ ሲመጣ ሊያልፋቸው ነው ማለት ነው። ስለዚህ ዘላቂ የሆነ መፍትሄ እስኪመጣ ድረስ ያለው አማራጭ ምንድን ነው? የፌዴሬሽን ምክር ቤት ያየው ጉዳዩን ታስታውስ ከሆነ ጥር ላይ የብሔራዊ ምርጫ ቦርድ የምርጫ ክልሎችን ዝርዝር ሲያወጣ በትግራይ ክልል ስራ አድርጎ ነበረ። ያንንም ከሎጂስቲክ ከበጀት እጥረት አንጻር ነው በዛ የወሰንኩት ብሎ ነበር። ከሎጂስቲክስ ከበጀት እጥረት ሳይሆን እንደዛ ይላል የምርጫ ቦርድ መግለጫ። ትክክል አይደለም። እሱም ቢሆን የራሱ ልክ ያልሆነ ምክንያት ነው የቀረበው። ምክንያት እንትኑ የተደረገው ቀደም ሲል በተካሄዱ ምርጫዎች በትግራይ ክልል ስር ስለነበሩ የምርጫ ክልልነት የሚታወቁት በካርታም በዝርዝርም ያን መነሻ አድርጎ ነው የወሰደው። ያ ደግሞ ከህገ መንግስት አንጻር የመጀመሪያው የምርጫ ቦርድ ጥር ላይ የወሰነው ውሳኔ ይሻላል ወይስ አሁን የወሰነው የፌዴሬሽን ምክር ቤት በኩል የተወሰነው? የብሔራዊ ምርጫ ቦርድ በራሱ መወሰን አይችልም እኮ። የብሔራዊ ምርጫ ቦርድ ያደረገው ምንድን ነው? ከዚህ በፊት የተካሄዱ ምርጫዎችን ዝርዝር አየ፣ ካርታውን አየ። በዛ መሰረት እኔም አሁን በቀጣይ ምርጫ ላካሄድ የምፈልገው ሌላ የተለየ ውሳኔ እስካልመጣልኝ ድረስ በዚህ ነው ብሎ አሳወቀ። በጊዜው ህጉን የተከተለ ነው። ከዚያ በላይ ሌላ ማድረግ ስለማይችል ማለት ነው። ከዛ በኋላ የፌዴሬሽን ምክር ቤት ጥያቄ ቀረበለት ከነዚህ ማንነት አስመላሽ ኮሚቴ አመራሮች ከተለያዩ አካላት። የአማራ ክልልም ዝም ብሎ አልተመለከተም። ልክ አይደለም ይሄ። እነዚህ አካባቢዎች አንደኛ ወልቃይት ጠገዴ ለምሳሌ በአማራ ክልል ስር ነው። አሁንም ጠለምትም በአማራ ክልል ስር ነው ያለው። ራያም ቢሆን እያከራከረም ቢኖር አሁንም በአማራ ክልል አስተዳደርም አለ፣ በትግራይም በኃይል ወረው የተቀመጡበት ሁኔታ አለ። ስለዚህ በዚህ ሁኔታ መቀጠል አይችልም ያምናሉ ዶክተር። የቱ አሁን በአማራ ክልል ስር ከጦርነቱ በኋላ በኃይል ወደ አማራ ክልል ስር መሆናቸው በኃይል አይደለም። አንዱ የተሳተው መረጃ ወይም እንዲባል በጦርነቱማ በኃይል እንደሆነ እኮ ግልጽ ነው። ስለዚህ የአማራ ክልል ሳይሆን በኃይል የያዛቸው ቅድም እኮ ለመግለጽ ሞክሬያለሁ። ጥምር ጦሩ አካባቢዎቹን ሲያጠቃ የትግራይ ኃይሎች የጸጥታ ኃይሎችም ሆነ የፖለቲካ ኃይሎቹ አካባቢዎቹን ለቀው ሸሽተው ሄዱ። ወደ መቀሌ ተሰባሰቡ። ወደ መቀሌ ሲሰባሰቡ እነዚህ አካባቢዎች ላይ ክፍተት ተፈጠረ። ይህን ክፍተት ተጠቅሞ ነው የአማራ ክልልም የፌዴራል መንግስት እውቅና ሰጥቶት እነዚህን አካባቢዎች ለማስተዳደር ስራ ይጀምራል። እውቅና ሰጥቶታል በይፋ። ምን ጥርጥር አለው? በተለያየ መልኩ እኮ እነዚህ አካባቢዎች በአማራ ክልል ስር እየተዳደሩ እንደሆነ የብልጽግና ፓርቲ ያውቃል። አመራሮቹን በተለያየ መልኩ ሲገልጹ በይፋ ይናገሩ እንጂ በተለያየ መንገድ ይናገራል። ግን በይፋ ዋናው ነገር በውሳኔ ያልተወሰነም እንደዛ እንዳይሆን በይፋ እውቅና መስጠት ወይም ዘላቂ መፍትሄ መስጠት የሚችለው የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት አሁን የምርጫ ቦርድ ዝርዝርን ተከትሎ ቅሬታዎች ሲቀርቡ ጉዳዩን ለማየት ሞከረ። ሲያይ አሁን ባለው ሁኔታ ምርጫ ቦርድ ባቀረበው ዝርዝር ምርጫ ለማስኬድ እንደማያስችል አረጋገጠ ማለት ነው። ይህን መሰረት አድርጎ ጊዜያዊ የሆነ ውሳኔ ነው የሰጠው። ይህን ምንድነው ያደረገው? እነዚህን አካባቢዎች ዝርዝር አስቀምጦ ለፌዴራል መንግስት የተወካዮች ምክር ቤት ምርጫ እንዲያካሄዱ፣ ለክልል ምክር ቤት ግን ገና ዘላቂ መፍትሄ ሳይሰጠው ለማንኛው ክልል ተብሎ ለማስኬድ ስለሚያስቸግር ይቆይና ለህዝብ ተወካዮች ምክር ቤት ግን
ምርጫ እንዲያካሂዱ መብታቸውን የመመረጥ መብታቸውን እንዲጎናጸፉ ከትግራይም ውጭ እንዲሆኑ ከአማራም ክልል ውጭ ሆነው ምናልባትም የፌዴራል መንግስት በቅርብ እየተከታተላቸው ምርጫ እንዲያካሂዱ የሚል ነው የወሰነው። ይሄ ከህግ አንጻር ከህገ መንግስት አንጻር ካየነው ህጋዊ ነው፣ ህገ መንግስታዊም ነው። ለምን ብትለኝ ለምሳሌ የፌዴራል መንግስቱና የቲፒኤልኤፍ ፕሪቶሪያ ላይ የሰላም ስምምነት ሲፈርሙ አንዱ የተስማሙበት ነገር ምንድን ነው? የእነዚህ አከራካሪ ወገኖች አንደኛ አከራካሪ አካባቢዎች መኖራቸውን አምነዋል። ሁለቱም ወገኖች አከራካሪ አካባቢዎች ካሉ የእነዚህ አከራካሪ አካባቢዎች ሁኔታ እንዴት ይፈታ የሚለውን ደግሞ አስቀምጠዋል። በአንቀጽ 10 ንዑስ ቁጥር 4 መሰረት በህገ መንግስቱ ላይ ተመስርቶ ወይም በህገ መንግስቱ መሰረት ጥያቄዎቹ ወይም ችግሩ እንዲፈታ አቅጣጫ አስቀምጠዋል። ያ ማለት ምን ማለት ነው? አንደኛ የትግራይ ኃይሎችም ሲፈርሙ ይሄን አውቀው ነው። አከራካሪ አካባቢዎች አሉ፣ ጥያቄ ያላቸው ህዝቦች አሉ፣ ጥያቄ ያለው ክልል አለ። የአማራ ክልል ጠይቋን በይፋ። ስለዚህ በህገ መንግስቱ መሰረት መፍትሄ ያገኝ የሚል ስምምነት ተደርሷል እንጂ ወደ ትግራይ ተመልሰው በትግራይ ስር ይሆናሉ የሚል እንትን የለውም። አንድ ሁለተኛ በህገ መንግስቱ ሲባል ምን ማለት ነው? የህገ መንግስቱ አንቀጽ 48 በግልጽ የሚያስቀምጠው ነገር አለ። በሁለት ክልሎች መካከል ጥያቄ ካለ ይገባኛልም ሊሆን ይችላል፣ የማንነት ጥያቄ ካለ ሁለቱ ክልሎች ተነጋግረው እንዲፈቱት ይታመናል። እነሱ መፍታት የማይችሉ መግባባት የማይችሉ ከሆነ ጉዳዩ ለፌዴሬሽን ምክር ቤት ቀርቦ የፌዴሬሽን ምክር ቤት ጥናት አድርጎ በህዝበ ውሳኔ ሊሆን ይችላል፣ በራሱ ጊዜ ሊሆን ይችላል፣ ይወስናል ማለት ነው። ስለዚህ አሁን በፕሪቶሪያዊ ሰላም ስምምነት አንቀጽ 10 ንዑስ ቁጥር 4 መሰረት የፌዴሬሽን ምክር ቤት ስራውን እየሰራ ነው ማለት ነው። ምክንያቱም ሁለቱ ክልሎች አልተስማሙም። ለእኔ እያሉ እየቀጠሉ ያሉበት ሁኔታ ስላለ ያለው አማራጭ ምንድነው? የፌዴሬሽን ምክር ቤት በጉዳዩ ላይ ውሳኔ መስጠት ይችላል ማለት ነው። ያን ዘላቂ መፍትሄ ለመስጠት ጊዜያዊ የሆነ አሁን የመፍትሄ እርምጃ መውሰድ አለበት። የህዝቦቹ ጥያቄ በተለይ የመምረጥና የመመረጥ ጥያቄ አሁንም ቢሆን መመለስ ስላለበት በዚህ መሰረት ግን የሁለቱም ህዝቦች ጥያቄ እኮ የተለያየ ነው። የሁለቱም ክልል ህዝቦች አሁን በአማራ ክልል በኩል ያሉት ምርጫ እዛ ጋር በመረጡት መንግስት እንዲተዳደሩ ነው። በትግራይ በኩል ደግሞ ያሉት መጀመሪያ የተፈናቀለ ይመለስ የሚል ጉዳይ ነው የሚያነሱት እና ሁለቱም የተለያየ ጥያቄዎችን ነው አሁን ላይ የሚያቀርቡት። ግን የፌዴሬሽን ምክር ቤት ሲወስን ዶክተር አሁን ላይ የፌዴሬሽን ምክር ቤት ውስጥ ትግራይ ተወክላለች፣ የትግራይ ተወካይ የለም። የትግራይ ክልል ተወካይ በሌለበት እንደዚህ አይነት ውሳኔ መወሰን ይቻላል? እሱም ላይ ነው አንድ ግልጽ መሆን ያለበት። ብዙ ሰው የሚስተው የሚመስል እሱ ነው። እንደ ምክንያት አንዳንድ ሚዲያዎች ላይ የሰማሁት እሱን ነው። የትግራይ ሰዎችም የእኛ ተወካይ በሌለበት የፌዴሬሽን ምክር ቤት እንዴት እንደዚህ አይነት ነገር ሊወስን ይችላል ይላሉ። አንዱ ለምንድን ነው ተወካይ እንዲኖር ያልተደረገው? ፌዴሬሽን ምክር ቤት የትግራይ ተወካይ ያልኖረው ለምንድን ነው? ህዝብ ተወካዮች ምክር ቤት የትግራይ ተወካይ ያልኖረው ምን ስለሆነ ነው? ራሳቸው በፈጠሩት ችግር ነው። መጀመሪያ የነበሩትን ተወካዮች መለሱ፣ ንውጡ ብለው አፈ ጉባኤን ጨምረው ከዛ እንዲወጡ አደረጉ። ሁለተኛ በስድስተኛው ዙር ምርጫ እነሱ ምርጫ አላካሄዱም። ከዛ ይልቅ ጦርነት ነው ያካሄዱት። በዚህ ምክንያት የትግራይ ምክር ቤት አባላት እንደገና ምርጫ ማካሄደውም ይሆን በጊዜው የነበሩት አባላት እንዳይቀጥሉ እንዳይሳተፉ ተደርጓል። ይሄ የፌዴራል መንግስቱ ወይም የፌዴሬሽን ምክር ቤት ችግር አይደለም። የራሳቸው የትግራይ ኃይሎች ችግር ነው። አንድ ቆይ አዳምጠኝ። መጀመሪያ የራሳቸው የትግራይ ፖለቲከኞች የፈጠሩት ችግር ነው። የትግራይ ተወካዮች ስለሌሉ የፌዴሬሽን ምክር ቤት ስራውን መስራት የለበትም ማለት ነው። የፌዴሬሽን ምክር ቤት በመላው ሀገሪቱ ላለ ጉዳይ ነው የሚሰራው አይደል? ትግራይ ላይ ያለን ጉዳይ ወደ ጎን እየተወ ደቡብ ላይ ወይም ሌላ ላይ ያለውን እየወሰነ ሊሄድ ነው። እንደሱ የሚባል አሰራርም ጨዋታም የለም። ስለዚህ የፌዴሬሽን ምክር ቤት ስራውን ነው እየሰራ ያለው። ቢኖሩ ጥሩ ነበረ። ሀሳባቸውን ይገልጹ ነበረ፣ ስሜታቸውን ያንጸባርቁ ነበረ። በውሳኔ ደረጃ ለውጥን ባያመጡ ማለት ነው፣ ቁጥራቸው ትንሽ ስለሆነ ከዛ አንጻር በውሳኔ ደረጃ ለውጥ ላያመጡ ይችላሉ። ግን ሀሳብ ማስቀየር ከቻሉ ሰየው ተጽዕኖ መፍጠር እስከቻሉ ድረስ ያድል ይኖራቸው ነበር። ግን ያድል እንዳይኖራቸው ያደረገው የፌዴሬሽን ምክር ቤት ሳይሆን ወይ የፌዴራል መንግስቱ ሳይሆን ራሳቸው ናቸው። ይሄ አንድ ግምት ውስጥ መግባት መቻል አለበት። አንድ ሁለተኛ የአማራ ክልል መንግስት ሲጠይቅ እነዚህን አካባቢዎች የህዝቡን ስሜትና ፍላጎት ታሳቢ አድርጎ ነው። እነዚህ አካባቢዎች የእኛ ናቸው ወይም ወደ አማራ ክልል መምጣት አለባቸው ሲል፣ የትግራይ ኃይሎች ደግሞ እነዚህ አካባቢዎች የእኛ ናቸው ሲሉ ህዝቡን ሳይሆን መሬቱን ነው የሚፈልጉት። መሬቱን እንዴት እንደሚፈልጉት ልንገርህ፣ በምሳሌ በሀዝ አስረግጬ ልንገርህ። ለምሳሌ አሁን በተደጋጋሚ እየገለጹት ያለው አይተህ ከሆነ
ከትግራይ ክልል ውስጥ 40 በመቶ የሚሆነው በወራሪዎች ተይዞ ከትግራይ አስተዳደር ውጭ ሆኖ እያሉ ይጮኻሉ። 40 በመቶ የሚሆነውን መሬት ነው ያሉት፣ ህዝብ አይደለም። እዛ ውስጥ የሚኖረው ህዝብ ምን ያህል እንደሆነና ምን አይነት ጥያቄ እንዳለው አይገልጿትም። መሬቱን ስለሆነ የሚያስቡት 40 በመቶ የሚሆነው የትግራይ ግዛት በወራሪዎች ተይዞ ብለው ይገልጻሉ። አንድ ሁለተኛ ሪሶርስ ስለተፈናቀሉ ነው። ሌሎቹ ነዋሪዎች ስለተፈናቀሉ እንግዲህ እነዛ መሬቱ ላይ የሚኖረው ህዝብ ብለው የሚያስቡት እነሱ ተፈናቅለው እዛ እነሱ ጋር ያሉትን አድርገው ሊሆን ይችላል። ግን እዛ የሚኖር ነባር ህዝብ አለ። የተፈናቀሉት እኮ በነገራችን ላይ ሰፈረኞች ናቸው። የዛው አካባቢ ነባር ህዝብ አይደለም። ይሄ አንድ መታወቅ መቻል አለበት። እሱ ብቻ አይደለም። አንድ የግብርና ቢሮ ኃላፊ የነሱ የትግራይ የግብርና ቢሮ ኃላፊ አንድ ሚዲያ ላይ ሲናገር እንደሰማሁት የትግራይ የምርትና ምርታማነትን ሁኔታ ሲገልጽ እነዚህ አሁን ከትግራይ ክልል ውጭ የሆኑ በአማራ ክልል ስር ያሉ ወረዳዎች ወይም አካባቢዎች ከትግራይ ክልል አጠቃላይ የምርት መጠን ውስጥ 52 በመቶ የሚሆነውን የሚያቀርቡት እነሱ ናቸው፣ የሚሸፍኑት እነሱ ናቸው። ለትግራይ ይህን ያህል ጉዳት ያመጣሉ ይላል። አየህ፣ እነሱ የሚያስቡት ለትግራይ የሚያስገኘውን ጥቅም ወይም እነዚህ አካባቢዎች ከትግራይ ቢወጡ የሚደርስባቸውን ጉዳት እንጂ የእነዚህ አካባቢ ህዝቦች ጥያቄ መሰረታዊ መብት ምንድን ነው የሚለውን ጉዳያቸው አይደለም። ይሄ ደግሞ ምን ያህል ተከታታይ እንደሆነ የምታየው ቀደም ሲል የነበሩት የትግራይ ፖለቲከኞችም ሲያንጸባርቁት እንደነበረ የምታዩት አንድ ሌላ ምሳሌ ላንሳለ። በጣም አስገራሚ የሆነ ምሳሌ በ1949 ዓመተ ምህረት 1948 ላይ ነው አክቹዋሊ የራያ አዘቦ አውራጃ የሚባል የነበረው ራያ ቆቦና አላማጣን የያዘው ለአንድ 7 ዓመት ያክል በትግራይ ክልል ስር እንዲሆን ተደርጎ ነበር። በጊዜው ራስ ስዩም ስለነበሩ የሚያስተዳድሩት ልዑል አልጋ ወራሽ የወሎ ገዥ በነበሩበት ጊዜ አማች ናቸው። በዛ ምክንያት ራያ ቆቦን ወደ እኔ ይሁን በሚል በትግራይ ስር እሺ ከተቀመውት ብሎ ያስተላለፍበት ሁኔታ ነበረ። ከ7 ዓመት በኋላ ግን ህዝቡ ጠየቀ። እኛ ወሎ እንጂ ትግራይ አይደለንም፣ ከዚህ በፊትም በትግራይ ተዳድረን አናውቅም፣ ለምንድን ነው ወደዛ እንድንሄድ የተደረገው የሚል ጥያቄ አነሳ ህዝቡ። ሁለቱም አካላት ሂደው አላማጣም ቆቦም የህዝቡን ስሜት አዩ። እኛ ወሎዬ እንጂ ትግራይ አይደለንም የሚል እንዳለ ሲያረጋግጡ ተስማሙና መልሰው ወደ ወሎ እንዲካተት ተደረገ 1948 መጨረሻ ላይ። ለ1949 በጀት ዓመት የትግራይ ጠቅላይ ግዛት ነው ያን የሚባለው የስነ ጥበብና ትምህርት ሚኒስቴር ነበር የሚባለው ድሮ። የስነ ጥበብና ትምህርት ጽህፈት ቤት የጠቅላይ ግዛቱ ለስነ ጥበብና ትምህርት ሚኒስቴር የጻፈው ደብዳቤ አንድ አለ። እኔ መጽሐፌ ላይ እያያዣዋለሁ። ምንድን ይላል መሰለ? የራያ ቆቦ ወረዳዎች ግዛቶች ወደ ወሎ ክፍለ ሀገር ወደ ወሎ ጠቅላይ ግዛት በመሄዳቸው እዛ ስናገኝ የነበረውን ገንዘብ ገቢ በሰፊው አጥተናል። በዚህ ምክንያት ለጠቅላይ ግዛቱ ይመደብ የነበረው በጀት ዓመታዊ በጀት ወደ 280 ሺህ ብር ነበር ያኔ። ከዚህ 280 ሺህ ብር ውስጥ ወደ 120 ነው 100 ምናምን ሺህ ብር የሚሆነው ለካ የሚገኝ የነበረው እዛ ራያ ቆቦ አውራጃ ነው። ትግራይ 8 ወረዳ አለው። ከ8 ወረዳ በጊዜው ከነበረው የአንዱ አውራጃ ከ8 አውራጃ ማለት ነው የአንዱ አውራጃ ብቻ ከጠቅላላ የጠቅላይ ግዛቱ በጀት ከግማሽ በላይ የሚሆነው ይሸፍን ስለነበረ ይሄን ስላጣን በሚቀጥለው ዓመት ትምህርት ቤትም አንገነባም፣ አዲስ መምህርም መቅጠር አንችልም። ስለዚህ ይሄን የሚያካከስ ትምህርት ሚኒስቴር በጀት እንዲመድብልን የሚል ጥያቄ አቅርበው ነበር። አየህ፣ ያኔም ይሄን ገንዘብ ነው እነሱ ገንዘብ ነው አጣን ያሉት፣ መሬት ነው አጣን ሄደብን ያሉት እንጂ እዛ ያለው ህዝብ ጥያቄ ተመለሰ አልተመለሰ ጉዳያቸው አልነበረም። ይሄን በተለያየ ስብሰባዎች የህወሓት ካድሬዎች ሲናገሩት የነበረ ነው። ለምሳሌ ራያ አላማጣና ወፍላ ህዝብ እኛ እኮ ትግሬዎች በትግርኛ ሲያናግሯቸው በአማርኛ አድርጉልን፣ ቁም ነገር ከሆነ የምታወሩት እንድንሰማችሁ አትሊስት በአማርኛ አድርጉልን ሲሏቸው አናደርግም፣ ይሄ የክልላችን የስራ ቋንቋ ትግርኛ ነው፣ አማራንን ካላቸው ይኸው ቆቦ እኮ እዚህ ቅርብ ነው፣ አማራ ክልል እኮ ሩቅ አይደለም፣ ሂዱ ይሏቸው ነበር። እንግዲህ ርስት መሬታቸውን የአያት ቅድመ አያት የኖሩበትን እንደ ህዝብ እንደ ህብረተሰብ እዛ የራሳቸው የሆነውን መሬት ለቃችሁ ሂዱ፣ ይሄን ያገኘነው ይሄን መሬት እኮ በደም ነው በመስዋዕትነት ነው፣ በምንም መልኩ ይሄን መሬት አንለቅም ነው፣ መሬቱን ነው፣ ህዝቡን ግን ሂዱ ነው እያሉ ያሉት። መሬቱን ህዝቡ ከለቀቅላቸው ከትግራይ አንጥተው ያሰፍሩበታል። ያን ኢኮኖሚያዊ ጠቀሜታውን ነው የሚያስቡት። ከዚህ አንጻር የሁለቱ የተለያየ ነው። የትግራይ ክልል ሲጠይቁ ቅድም እንዳልኩ 40 በመቶ የሆነው መሬታችን ሂዶ
52 በመቶ የሚሆነው ምርታማነታችን ቀንሶ እንደዚህ በጀቱ የሚያሳጣን ሆኖ ከሚል ነው የሚነሱት። የአማራ ክልል አመራርና የአማራ ክልል አስተዳደር ግን የእነዚህ ህዝቦች ጥያቄ ትክክል ነው፣ መሰረታዊ እንትን አለው፣ መብታቸው ነው፣ መብታቸውን እናስተናግድ። ይሄም ሆኖ ግን የግድ በእኔ ካልሆኑ ሲል አልሰማሁም። ህዝበ ውሳኔ ይካሄድ ነው ያለው። ህዝቡ የሚፈልገው የእነዚህ አካባቢ የህብረተሰብ ክፍል ወደሚፈልገው እንዲወስን እድሉ ይሰጠው። በትግራይ ቀጥላለሁ ካለ ሁለቱም ናቸው የሚቃወሙት ህዝበ ውሳኔ አይቃወሙም። አሁን በትግራይ በኩል ህዝበ ውሳኔን አይቀበሉም፣ የትግራይ ፖለቲከኞች አይቀበሉም። የአማራ ፖለቲከኞች ግን እኔ እስከማውቀው ድረስ በህግ ይጽናልን ሲሉ ነው መረጃ አይደለም። ይኸውልህ ለያይተን ማስተናገድ አለብን። አሁን አንዳንዴ ለምሳሌ የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች እና የማንነት አስመላሽ ኮሚቴ አባላት የህዝበ ውሳኔውን ሲቃወሙ ሰምተናል በይፋ። የራያ ማንነት አስመላሽ ኮሚቴ በግልጽ ነው የደገፈው። በህዝበ ውሳኔ እልባት እንዲያገኝ እንፈልጋለን እኛ ብሎ ደግፎ መግለጫ ወጥተዋል። የአማራ ክልል መንግስት እንደ መንግስትም ይሁን የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አመራሮች ህዝበ ውሳኔውን በመርህ ደረጃ ይቀበሉታል። የህዝበ ውሳኔ ተግባራዊ ሲሆን እንዴት ይሁን የሚለው እየተነጋገሩ መፍትሄ የሚሰጠው ነው የሚል ሀሳብ ነው ያለው። የጠለምት በህዝበ ውሳኔ ላይ ብዙ ተቃውሞ ያላቸው አይመስለኝም። በይፋ መግለጫ ስለማውጣታቸው አላቅም። ደግፈውም ይሁን ተቃውሞ መግለጫ ማውጣታቸውን አላቅም። በመርህ ደረጃ ግን የአማራ አመራር ወይም የአማራ ፖለቲከኞች በአጠቃላይ አዝማሚያው አጠቃላይ ያለውም በህዝበ ውሳኔ እልባት ይሰጠው የሚል አቋም እንዳለ አውቃለሁ። ያ ባለመሆኑ ነው እስካሁን የዘገየው ነው። ስለዚህ ይህን መሰረት አድርገህ ካየኸው ፍትሐዊና ህጋዊ ጥያቄ ሊሆን የሚችለው ምንድን ነው? የህዝቦቹን ጥያቄ ምላሽ መስጠት ነው። ያ ባለመሆኑ ነው እስካሁን የተወዛገበ የቆየው። ስለዚህ ይሄ እስከ መቼ መቀጠል አለበት? ምርጫ መምረጥ አለባቸው። ተወካይ ሊኖራቸው ይገባን፣ ድምፃቸውን የሚያሰማ እዚህ ህዝብ ተወካዮች ምክር ቤት ላይ ያን መሰረት አድርጎ የፌዴሬሽን ምክር ቤት የወሰነ ውሳኔ ህጋዊም ፍትሐዊም ነው ብያስ እንደውም የዘገየ ነው የሚል ሀሳብ ነው ያለኝ። ይህን መሰረት አድርጎ ብሔራዊ ምርጫ ቦርድ የፌዴሬሽን ምክር ቤትን ውሳኔ ተግባራዊ አድርጋለሁ ብሎ ያን የቀደመውን ዝርዝር እንደማይቀጥልበት ማሳወቁም ተገቢ ነው የሚል ሀሳብ ነው ያለኝ። በጣም ጥሩ ዶክተር። ከዛ በኋላ ከውሳኔው በኋላ የተሰጡ አንዳንድ ግብረ መልሶች ያላቸውን መልክ እናያለን። ከዛ አስቀድመን ግን አንድ ጉዳይ ላንሳ። ውሳኔውን ተከትሎ እንግዲህ የተለያዩ ድምፆችን እየሰማን ነው። ከትግራይም ከመሀል ሀገርም ከአማራም የተለያዩ የፖለቲካ ኃይሎች አስተያየት ሲሰጡ አይተናል። በተለይ በአማራ ክልል ኃይሎች በኩል በወልቃይት ጠገዴ ሰቲት ሁመራ ዞን አስመላሽ ኮሚቴ በኩል በወጣው መግለጫም እንደዚሁም ሌሎች እንደ አብን፣ ኢዴሃን ያሉ ፓርቲዎች በወጧቸው መግለጫዎች ላይ እንደ ድል የሚወሰድ አድርገውታል። ውሳኔው የሚበረታታ ጥሩ እርምጃ እንደሆነ ገልጸውታል። ነገር ግን ምኑ ነው ድል የሚባለው? ምክንያቱም ወደ አማራ ክልል ተካሎ ወይም ወደ አማራ ክልል ሆኖ በዛ በአማራ ክልል ምርጫ ጣቢያ ስር ይምረጡ አልተባለም። ስለዚህ ከሁለቱም ክልል ውጭ ይሁን የተባለው ይሄ እንዴት እንደ ድል ይቆጠራል? በአንተ እይታ ይሄ እንዴት አየው? እንዳልከው ይህን ውሳኔ ተከትሎ ያው ትላንትና መጫወቻ ሆኖ የዋለው በተለይ የትግራይ ፖለቲከኞች፣ ማንኛውም የትግራይ አደረጃጀት ልሂቅ በአጠቃላይ እኔም ፌስቡክ ገጽም ላይ በተወሰነ ለማንጸባረቅ ሞክሬያለሁ። በተቃውሞ ነው የቀረቡት። አየህ የእነሱ እሳቤ ቅድም ካልኩ ማስረጃዎች ጋር የተያያዘ ነው። እነዚህን አካባቢዎች ማጣት ማለት ለእነሱ ሞት ነው። እነዚህን አካባቢዎች የሚያሳጣ አይነት ውሳኔ ምንጊዜም ከህልውናቸው ጋር አያይዘው ነው የሚወስዱት። ለምን? የተሻለ ሪሶርስ አለ። ለምን? በተለይ ከወልቃይት ጠገዴ አንጻር ደግሞ ጂኦፖለቲካል እንድምታው ከፍ ያለ ነው። ከሱዳን ጋር በቀጥታ ለመገናኘት፣ ኤርትራና አማራን ህዝብ ግንኙነት ለመቁረጥ፣ አንዳንዱ ብዙ ሰው የማይገነዘበው አንዱ እሱ ነው። ሪሶርስ አለው፣ ክፍት መሬት በብዛት አለው ወልቃይት ጠገዴ ሰቲት ሁመራ። ስለዚህ ከሌላው የትግራይ አካባቢ እየወሰዱ ማስፈርና ያን አካባቢ ማልማት ይፈልጋሉ። ከዛ የሚያገኙት ምርት ለእነሱ ገቢ ማድረግ ይፈልጋሉ። ወደ ራያም ስትመጣ የከርሰ ምድር ውሃውም የገጸ ምድር ውሃውም የመሬቱ ለምነት የከብት ለማርባት ያለው ምቹነት ትልቅ ፖቴንሻል አለው። ድሮ በቀደመው ዘመን እንዳውም ከራያ በቀጥታ ወደ አስመራ የእህል ምርት ይጫን እንደነበር አውቃለሁ። እኔም ልጅ ሁኜ አካባቢ በነበርኩበት ጊዜ ይሄ ትልቅ ሪሶርስ በሚያሳዝን ሁኔታ ለምሳሌ ጎልጎሎ ራያ ብለው እኮ አንድ የመስኖ ልማት ፕሮጀክት ቀርጸው ውሃ ካወጡ በኋላ ውሃውን እኮ ደፍነውታል። ለምንድን ነው የደፈኑት? ይሄ ህዝብ ጥያቄ አለው። ሰው አንድ ቀን ወደ አማራ ክልል የሚካተት ከሆነ ይህን ሪሶርስ ይዞ ነው የሚሄደው የሚል ስጋት ያላቸው ሁልጊዜ ልማት ሳይሆን ኃይል አፈና እዛ አካባቢ
የሚያጠናክሩበት ሁኔታ ነው የነበረው። ስለዚህ ያን የሚያሳጣ መስሎ ስለታያቸው በሙሉ ተቃውመውታል። በሚያሳዝኑ ሲቪል ማህበራት ሳይቀሩ የፖለቲካ ፓርቲዎች ብቻ አይደሉም፣ በግለሰብ ደረጃ የሚዲያ ተቋማት ሳይቀሩ አንዱ እንደውም ለምሳሌ ማንሳት እፈልጋለሁ እዚህ ላይ ርዕዮት ሚዲያ ቴዎድሮስ ጸጋዬ በግለሰብ ስም እያነሳ ሳይቀር ነበር ተቃውሞውን ሲገልጽ የነበረው። ለምሳሌ እኔን የብልጽግና ተመራጭ የሆነው ሲሳይ መንግስቴ ይሄን ውሳኔ ደግፎ እንትን ሲያደርግ ነበረ ብሎ ለማሳጣት ጥረት ያደረገበት ሁኔታ ያለ እኔ የምኮራበት ነው። እድሜ ልኬን የታገልኩለት መጽሐፍም ጭምር የጻፍኩበት የህዝብ ጥያቄ ስለሆነ ዞሮ ዞሮ ግን ይሄ ሁሉ ተንጫጫ። ለምን? የፌዴሬሽን ምክር ቤት አሰራርና አካሄድ ህጋዊ ስላልሆነ አይደለም፣ ወይ ህገወጥ ስለሆነ አይደለም። ለእነሱ ቢወስን ኖሮ እኮ ይቀበሉት ነበራል። አንዳንዱ በጣም ደብል ስታንዳርድ የሚሉት በእንግሊዝኛ ወይም ሁለት ገጽ ያለው ሁኔታን የምታየው እነሱ ጋር ለእነሱ የሚጠቅም ነገር ሲወሰን ህገ መንግስታዊ ነው ይላሉ። እነሱን ይጎዳናን ብለው የሚያስቡት ነገር ከተወሰነ ህገወጥ ነው፣ እኛ አልተወከልንበትም ሲሉ ትሰማቸዋለህ። አለመወከላቸው ቅድም ገልጨዋለሁ። የትግራይ ኃይሎች መቃወማቸው አይገርመኝም። ለምን? የጥቅም ጉዳይ ነው። ለምን? አንደኛ ቀጣይ ሀገር የመሆን ፍላጎት ስላላቸው በቆዳ ስፋትም በህዝብ ብዛትም ትልቅ መሆን ይፈልጋሉ። እሱ ያልተፈጠረባቸውን ሊያገኙት አይችሉም። ከሰው ቀምተው ትልቅ መሆን አይቻልም። ሁለተኛው የአማራ ኃይሎች በብዛት የአማራ ኃይሎች የመደገፍ አዝማሚያ ያለው መግለጫ ነው ያወጡት። ፖለቲከኞችም የተለያየ ሊቃንም በተለያየ መልኩ ይግለጹት እንጂ ያም ሆኖ ጠንካራ የሆነ ድጋፍ ነው ማለት አይቻልም። ዝም ብለው ለስለስ ያለ ነገር ነው። አንዳንዱ እንደ እንትን የሚያነሱት ምንድነው ከፊል ድል ነው ያሉት። ወደ አማራ ክልል ተካተው ለክልል ምክር ቤትም ተወካይ መምረጥ ነበረባቸው ከሚል እሳቤ ነው። አሁን ባለው ሁኔታ ለህዝብ ተወካዮች ምክር ቤት እንጂ ምርጫ የሚያካሂዱት ለክልል ምክር ቤት አይደለም። ከፊል ያደርገዋል። አንድ ሁለተኛው እነዚህ አካባቢዎች ወደ አማራ ክልል ተካተው በአማራ ክልል ቁጥጥር ስር ሆነው አይደለም ምርጫ የሚያካሂዱት። አዝማሚያ ውሳኔው አዝማሚያ እሱን ነው የሚያሳየው። ስለዚህ ያም ባለመሆኑ ከፊል አድርገው ተረድተውት ሊሆን ይችላል። እኔ በዚህ መልክ አይደለም ድሉ ከፊልም ይሁን ሙሉ ሊሆን የሚችለው ከምን አኳያ ነው። እንደ ድል ሊቆጠር የሚችለው በከፊልም ቢሆን እነዚህ ህዝቦች አትሊስት እንዲመርጡ እድል ተሰጣቸው ማለት ነው። አንድ የተፈናቀሉ እኮ አልተመለሱም። እሱን ወደ እሱ ልመጣለ ነው። የአምስት የምርጫ ክልሎች ናቸው የተዘረዘሩት በዚህ መግለጫ ላይ። ከአምስቱ በነገራችን ላይ 3ቱ የምርጫ ክልሎች ጠለምት፣ ወፍላና ራያ አላማጣ የምርጫ ክልሎች ተፈናቃይ ተመልሷል። ሁሉም የቀረ ተፈናቃይ የለም። የጠለምት እኮ ወዲያውን የተመለሱት ዶክተር ጌታቸውም ታደሰ ወረደ ጌታቸውም ይሁን ታደሰ ወረደም ይሁን ሳምበዲ ኤልስ የትግራይ ፖለቲከኛ ጠለምት ላይ ጥቃት መልሶ እየደረሰባቸው እየተመለሱ ነው ምናምን ይላሉ። እኔ እስከማውቀው ድረስ በ10 ሺዎች የሚቆጠር ተፈናቃይ ነው ወደ ጠለምት የተመለሰው። ያውም ከተፈናቀለው ቁጥር በላይ ነው እንዲመልሱ የተደረገው። ከዛ ውስጥ የተወሰኑ ግለሰቦች ግጭት ካላቸው ግለሰቦች ጋር ወይም ደም ከተቃቡት ግለሰቦች ላይ በተለያየ መልኩ በደል ያደረሱባቸው ግለሰቦች ጋር ተጋጭተው ጉዳት የደረሰባቸው ግለሰቦች ሊኖሩ ይችላሉ። ወይም ተመልሰው ፈርተው በራሳቸው ጊዜ ፈርተው ሄዱ ሊኖሩ ይችላሉ። ይሄ ግን በጣት የሚቆጠሩ ግለሰቦች ጉዳይ እንጂ የአብዛኛው ተፈናቃይ በጠለምት ውስጥ አላሆነም። ስለዚህ ግን አሁን ጌታቸው ረዳ እዚህ ከመጡ በኋላ ታደሰ ወረደን በተደጋጋሚ የሚወነጅሉት በጠለምት ጉዳይ ነው። የጠለምት ተፈናቃዮች እንዳይመለሱ ዋና ስራውን የሰራው ዋና እንቅፋት የሆነው ጀነራል ታደሰ ወረደ ናቸው። እንደውም ስልካቸውን እስከ ማጥፋት ደርሰው ተፈናቃዮች እንዳይመለሱ እንቅፋት ሆነዋል ሲሉ እንከሳቸዋለን። እኔም ባለኝ መረጃ ነው ያለ። ጌታቸው ረዳ ታደሰን የሚወቅሱት በወልቃይት ጠገዴ ነው፣ በጠለምት አይደለም። በጠለምት ይወቅሷቸዋል ነው። በጠለምት ላይ ያለው ልዩነት እነሱ እያነሱ ያሉት ጠለምት የተመለሱት ተፈናቃዮች ጥቃት እየደረሰባቸው ነው፣ ተረጋግተው እንዳይኖሩ እየተደረጉ ነው። ስለዚህ ይሄ የእኛ አስተዳደር የእኛ ጸጥታ ኃይል አብሮ ስላልገባ ነው ይሄ ችግር እየተፈጠረ ያለው። ለምሳሌ ራያ ላይ አያነሱም። ለምንድን ነው የማያነሱት? ራያ ላይ በኃይል ነው የተቆጣጠሩት ራያን። ታጣቂዎቻቸው አርሚ አሰማርተው የራሳቸው ካድሬዎች የራሳቸው አመራሮች ይዘው ነው የገቡት። በዚህ ምክንያት አሁን ራያ ላይ እንዲሆነብን ሊሆን አይችልም ቢሉም የራሳቸው ኃይል ነው ያለውና ማንም ሊያደርግባቸው አይችልም። ጥቃት ሳይደርስ እኮ ቀርቶ አይደለም። ራያም ውስጥ እኮ በግለሰብ ደረጃ የተወሰነ ጥቃት የሚደርስበት አጋጣሚ አለ፣ ግን እሱ እንዲጎላ አይፈልጉም። ጠለምት ላይ ግለሰባዊ የሆኑ ጥቃቶች፣ ግለሰባዊ የሆኑ ማስፈራራቶች ሊኖሩ ይችላሉ። ተፈናቃዮች ግን ተመልሰዋል። ስለዚህ ከአምስቱ የምርጫ ክልሎች 3ቱ ላይ የተፈናቃይ ሹ አይደለም ወይም የተፈናቃይ አለመመለስ ችግር አይደለም የሚነሳው። ወልቃይት ጠገዴ ላይ 2
የምርጫ ክልሎች አሉ። ስለዚህ የወልቃይት ጠገዴ ላይ ተፈናቃይ አልተመለሰም። ለምንድን ነው ያልተመለሰው? የወልቃይት ጠገዴ ሰቲት ሁመራ አስተዳደር አልቀበልም ስላለ ነው? የአማራ ክልል መንግስት ስለተቃወመ ነው? የፌዴራል መንግስት ተፈናቃዮችን ለመመለስ ዝግጁ ስላልሆነ ነው? አይደለም። ራሳቸው የትግራይ ኃይሎች ጌታቸው ረዳን ጨምሮ የህወሓት ሰዎች ኋላ ቀሩ የህወሓት አመራር የወልቃይት ጠገዴ ተፈናቃዮች እንደ መያዣ አድርጎ ነው እየተጠቀመባቸው ያለው። ይመለሱ እያል እነሱ ግን እንዲመለሱ አይፈልጉም እያለ ጌታቸው ረዳም ሌሎች የትግራይ ኃይሎች ተቃዋሚዎቹ ራሱ ደጋግመው ሲገልጹት የነበረው እውነት ነው። እኔም ባለኝ መረጃ የወልቃይት ጠገዴ ሰቲት ሁመራ ተፈናቃዮች እንደውም በራሳቸው አንዳንዶቹ እስከምን እንትን ብለው ነበር፣ ራሳችን እንሄዳለን ቢገሉንም የፈለገ ይሁን እንጂ እዚህ ለዘላለም ተፈናቃይ ሆነን አንኖርም እያሉ አትሄዱም አይቻልም ተብለው የተከለከሉበት ሁኔታ አለ። የራያና የጠለምት ግን በግላቸው ሁሉ የመጡ ነበሩ እኮ መጀመሪያ ሰው ምንም ችግር እንዳልገጠማቸው ስላወቁ ብዙዎቹ ተፈናቃዮች ተመልሰው ነበረ አካባቢውን ለመቆጣጠር ኃይል ጨመሩ እንጂ። ሰው ወልቃይት ጠገዴ ላይም መደረግ ያለበት አሁንም ጊዜው አለ ብዬ አስባለሁ። አሁንም ባለው ሁኔታ ምርጫ እስኪካሄድ ድረስ ወይም የምርጫ ምዝገባ እስከሚካሄድ ድረስ እነዚህን ተፈናቃዮች ለይቶ በስርዓቱ ወደ ወልቃይት ጠገዴ ሰቲት ሁመራ እንዲመለሱ ማድረግ፣ ጠለምት ላይ ያሉ የተወሰነ ቢሆን አንዳንድ ችግሮች ካሉ እነሱን ችግሮች የመፍታት ነው። እዚያው እኮ መከላከያ ኃይል እኮ አለ። ጠለምት ላይ የመከላከያ ሰራዊት አለ፣ ፌዴራል ፖሊስ አለ። ራያ ላይ ደግሞ በኃይል የተቆጣጠሩትን የትግራይ ኃይሎች ታጣቂዎችን አስወጥቶ የፌዴራል መንግስቱ የተጠናከረ የፌዴራል ፖሊስና የተጠናከረ የመከላከያ ኃይል እነዚህ አካባቢዎች ላይ እንዲሰፍር ተደርጎ ከሁለቱም ክልሎች የፖለቲካ ተጽዕኖ ከሁለቱም ክልሎች የጸጥታና ደህንነት ተጽዕኖ ነፃ ሆነው ህዝቡ በነፃነት ሀሳቡ እንዲገልጽ እንዲመዘገብ ለምርጫ ከዛም የሚፈልገውን ኃይል እንዲመርጥ ተወዳዳሪዎችም እንዲኖሩ። በነገራችን ላይ በዚህ ምርጫ ሂደት እኮ የትግራይም የአማራ ክልል አመራርም ወስዶ እጩዎችን አቅርቦ ይወዳደራል፣ ያስመዘግባል። ስለዚህ ዋናው ነገር ምንድን ነው? እነዚህ አካላት ለህዝብ ተወካዮች ምክር ቤት ቢመርጡ ህዝብ ተወካዮች ምክር ቤት ላይ ቢኖራቸው የትግራይ ክልል እንዴት ነው የሚጎዳው? በምንድን ነው የሚጎዳው? ዞሮ ዞሮ የህዝብ ተወካዮች ምክር ቤት እኮ የሚወክሉት የመረጣቸውን ህዝብና ህገ መንግስቱን ህሊናቸውን ነው አይደል ታሳቢ የሚያደርገው እንጂ ክልል አይደለም ወክለው የሚመጡት። ስለዚህ ይሄን ግን በአጠቃላይ ያው ወደ እነሱ ማድረግ ስለሚፈልጉ ግርግር መፍጠር ስለሚፈልጉ ትክክለኛ ያልሆነ ጩኸት ነው የትግራይ ኃይሎች እያካሄዱ ያሉት። የአማራ ኃይሎች ደግሞ አንዳንዶቹ እንደውም ዝምታን መርጠዋል። እስካሁን ድረስ የድጋፍም ይሁን በተቃውሞ መግለጫ ያልሰጡ የሚጠበቁ አካላት አሉ። ለምን እንደዛ እንዳላደረጉ እስካሁን ገርሞኛል። ምክንያቱም ለአማራ ህዝብ እታገላለሁ ካልክ፣ ለአማራ ህዝብ ጥቅም እቆማለሁ ካልክ፣ በአማራን ህዝብ የሚጠቅም ወይም የሚጎዳ ውሳኔ ሲወሰን ወደ አሁኑ ሪያክት መደረግ አለበት ብዬ አምናለሁ። እነማን ናቸው ዝም ያሉት? የአማራ ክልል መንግስት ወይስ የፋኖ ታጣቂዎች? የአማራ ክልል መንግስትም ዝምታን መርጧል። ምናልባትም ማስጮህ አልፈለገ ይሆናል። ኢቭን ራሱ የብልጽግና ፓርቲ የአማራ ክልል ብልጽግና ቅርንጫፍ ጽህፈት ቤትም በዚህ ዙሪያ ያለው ነገር ያለ አይመስለኝም። ግን እንደ መንግስት ኃላፊነት ሊሰማው ይችላል። እንደ ገዢ ፓርቲ አጠቃላይ የፌዴራል መንግስቱ የገዢ ፓርቲው አካል ስለሆነ የፌዴሬሽን ምክር ቤት ውሳኔ የነሱም የእኛም ሀሳብ ነው ብለው ሊወስዱት ይችላሉ። እሱን በመደገፍም ይሁን በመቃወም መግለጫ የግድ መስጠት ላይጠበቅባቸው ይችላል። ሌሎች አካላትም በፖለቲካ ስራ እየሰሩ ያሉ ሲቪክ ማህበራት ሊሆኑ ይችላሉ። በአማራ ስም የተደራጁ የፖለቲካ ፓርቲዎች ሊሆኑ ይችላሉ። እንግዲህ እስካሁን ምናልባት አብንና ዲሃን መሰሉኝ አይደለ በይፋ መግለጫ የሰጡት። ከዛ ውጭ በአማራ ስም የተደራጀ የፖለቲካ ፓርቲ የለም አሉ። የታጠቁት ኃይሎች ራሱ ጦርነት ውስጥ የገቡት የአማራን ህዝብ ጥቅም ለማስጠበቅ ነው አይደል እያሉ ያሉት። የወልቃይት ጠገዴ የራያ ህዝብ የጠለምት ህዝብ ጥያቄያችን ነው፣ እሱን ለማስመለስ ነው የምንታገለው፣ መስዋዕትነት የምንከፍለው የሚል መርሆች አሉ አይደል። ከዚህ አንጻር የትኛውን ሀሳብ ነው የሚደግፉት የሚለውን ብንሰማ ደስ ይለናል። እሱ አንድ ግምት ውስጥ ሊገባ ይችላል። አንዳንድ ደግሞ ወጣ ገባ የሚሉ የሚዲያ ሰዎችንም ሰምቻለሁ። ለመደገፍም የተቸገሩ ለመቃወምም የተቸገሩ ግን ደግሞ ውሳኔውን ለማብጠልጠል የሞከሩ የትግራይ ተወካዮች እኮ በሌሉበት አሁን ይሄ መወሰኑ ተገቢ ነው ወይ? ቀደም ሲል ያው ለምሳሌ አማራ ተወካይ የለኝም፣ ተወካይ በሌለበት ነው ህገ መንግስት የጸደቀው፣ ህገ መንግስት እንቀበለው አንችልም ያሉ ሰዎች አሁን በትግራይ ላይ የሚወሰነው ውሳኔ ተገቢ ነው ወይ የሚል በጣም የማይገናኝ ነገር ለማነጻጸር ይሞክራሉ። የአማራ ህዝብ እኮ አልተወከልኩም ያለው በጊዜው
እንዲወከል የሚያደርግ ስራ ስላልተሰራ ነው። የትግራይ አሁን ተወካይ የለውም የተባለው ቅድም እንደገለጽኩት አትወክሉም ተብሎ አይደለም፣ ተከልክለው አይደለም። መብታቸውን ራሳቸው በአግባቡ መጠቀም ስላልቻሉ በራሳቸው በፈጠሩት ችግር የመጣ ክፍተት ነው። ይሄ ክፍተት መሞላት አለበት። ይሄ ክፍተት ሊሞላ የሚችለው አሁን በሚካሄደው ምርጫ የትግራይ ክልልም ምርጫውን እንዲካሄድ ፈቅዶ ምቹ ሁኔታ ፈጥሮ ለፌዴሬሽን ምክር ቤትም የሚሆን ለህዝብ ተወካዮች ምክር ቤትም የሚሆን ተወካዮቻቸውን መርጦ መላክ መቻል አለበት። ስለዚህ በእነዚህ በአከራካሪ ቦታዎች አይወሰንም ማለት ነው። የትግራይ ክልል በጠቅላላ በክልሉ ውስጥ ምርጫ መካሄድ መቻል አለበት። ምርጫ ሲካሄድ ነው የጥያቄ ውክልና ጥያቄ የሚመለሰው። ጥሩ። እስቲ ወደ ውጤቶቹ እናምራ። ግምታዊ ሴናሪዎችን ነው የምናስቀምጠው። አሁን ይሄ ውሳኔ ምን ሊያስከትል ይችላል በሚሉ ጉዳዮችም ዙሪያ ሀሳቦች እየተንሸራሸሩ ናቸው። በእርግጠኝነት አንተም ተመልክታቸዋል ብዬ አስባለሁ። የራሳቸው ፍላጎት ያላቸው እንደዚሁም ፍላጎት ሳይኖራቸው ፖለቲካውን የሚረዱ የሚከታተሉ ሰዎችም የየራሳቸውን ሀሳብ አቅርበዋል። በአንድ ወገን ያሉት ምናልባትም ቲፒኤልኤፍ ወይም የትግራይ ኃይሎችም ሊሆኑ ይችላሉ፣ ህወሓት ራሱን በቻለም ጦርነት ለመክፈት ወይም ውጊያ ለመቀስቀስ አንድ ግብአት ምክንያት ሊሆናቸው ይችላል የሚል የሚያነሱ አሉ። ሌሎች ደግሞ ይሄ ውሳኔ የተወሰነው የፌዴራል መንግስቱ በሁለቱ ህዝቦች መካከል ቅራኔ ለመፍጠርና በቅራኔ ለማቆየት አስቦ ነው በሚልም ደግሞ የራሳቸውን ትንተና የሚያስቀምጡ አሉ። ባንተ እይታ ምን አይነት ውጤት ሊኖረው ይችላል ይሄ ውሳኔ? ይሄ ውሳኔ እንግዲህ በተወሰነ ያው ፖለቲካው ላይ የራሱ የሆነ አዎንታዊም አሉታዊም ተጽዕኖ ማሳረፉ አይቀርም። ከትግራይ ፖለቲከኞች አንጻር በአሉታዊ መልኩ ይመለከቱታል። ለዛም ነው የተቃወሙት። ኢቭን ጊዜያዊ አንድነትም እንዲፈጥሩ እያደረጋቸው የመጣ ይመስላል። አሁን ለምሳሌ በስምረትና በህወሓት መካከል በጣም የከረረ እንትን ነው የነበረው። አሁን አንድ አይነት አቋም ነው ያራመዱት። ህወሓትን ወጋለሁ ያለው ሀራ መሬትም ህወሓትን አስወግዳለሁ ከትግራይ ብሎ ወደ ትጥቅ ትግል ገባሁ ያለው የቲፒኤፍ የሚሉት ወይም የትግራይ ሰላም ኃይል የሚሉትም መግለጫ ወጥቷል በሚገርም ሁኔታ። እሱም ተቃውሞታል። እሱ ብቻ አይደለም፣ ከቻለ እንግዲህ በኃይል እነዚህን አካባቢዎች ለመቆጣጠር ሊንቀሳቀስ እንደሚሞክር ዝግጅት እያደረገ እንደሆነ እየሰማን ነው። ይሄ በጣም አስቂኝ አስገራሚ ነገር አድርገን እንወስደዋለን። የሁሉም የትግራይ ተቃዋሚ ፓርቲዎች ይህን ደግፈውት ከዚህ አንጻር ከህወሓት ጋር ተመሳሳይ አቋም ይዘዋል ማለት ነው። ሌላው በጣም አንድ የተሳሳተ ነገር እዚህ ላይ ማንሳት የምፈልገው የትግራይ ሉዓላዊ ግዛት የሚል ጩኸት አለ። የትግራይ ሉዓላዊ ግዛት የሚባል የግዛት አንድነት ምናምን የሚል ልክ እንደ ሉዓላዊ ሀገር አድርገው የሚመለከቱ ወገኖች አሉ። ዳር ድንበር ብለው ሲገልጹ ትሰማለህ። አንደኛ በክልሎች መካከል አብሶሉት የሆነ ወይም ፍጹም የሆነ ሉዓላዊነት የለም። ፍጹም የሆነ ሉዓላዊነት የኢትዮጵያ ነው፣ የሀገር ሉዓላዊነት ነው የሚነሳው። የክልሎች አስተዳደር ደግሞ አንጻራዊ የሆነ ውስጣዊ የሆነ ነፃነት እንዲኖረው ነው፣ አውቶኖሚ ነው እንዲኖረው የሚደረገው እንጂ ነፃነት ያን ያህል ነፃነት በሚል ዳር ድንበር በሚል የሚገለጽ አይነት ግንኙነት አይደለም ያለው። ሰው የአስተዳደር ወሰን ነው ያለው። በክልሎች መካከል የሚኖረው ግንኙነት የአስተዳደር ወሰን ነው። ከዚህ አንጻር ለአስተዳደር አመችነት የህዝቦችን ጥያቄ ለመመለስ በማንኛውም ጊዜ ሊቀየር ይችላል። ህዝበ ውሳኔ ይካሄዳል። በኦሮሚያና በሶማሌ ለምሳሌ ተካሂዷል። በደቡብና በሲዳማና በኦሮሚያ ይመስለኛል የተካሄደበት ሁኔታ አለ። ስለዚህ የሆነ ቀበሌ ወይ የሆነ ወረዳ አንድ ወቅት ወደ አንዱ ክልል፣ ሌላው ወቅት ወደ ሌላኛው ክልል ሊሆን ይችላል። በዚህ መልክ ነው ድንበር ሉዓላዊ ግዛት እያሉ መጮህ ዝም ብሎ ያው የዘላቂ ሀሳባቸው ምኞታቸውን ነው ሀገረ ትግራይን የመመስረት የመገንባት ፍላጎታቸውን ከወዲሁ ለማለማመድ የሚያደርጉት ጥረት ተደርጎ ሊወሰድ ይችላል። ከዚህ አንጻር ጊዜያዊ አንድነት ሊፈጥርላቸው ይችላል። ይሄም ሆኖ ወደ ጦርነት ሊያመራ የሚችል ወይም ወደ ጦርነት ሊገፋ የሚችል ይሆናል ወይ የውሳኔ የሚል እንትን እኔ በዛ መልክ አላስበውም። እንደ ምክንያት አብሮ አንድ እንትን ያው ማባባሻ ነገር ሆኖ ሊቀርብ ይችላል ከነሱ አንጻር። ምክንያቱም እነሱ ኦልሬዲ ለጦርነት ዝግጅት እያደረጉ ነው አይደል? በተለያየ መልኩ ጦርነትን ለመግጠም በኃይል እነዚህንም አካባቢዎች ለመቆጣጠር በኃይል ፍላጎታቸውን ለመጫን ፌዴራል መንግስቱ ላይ እየሰሩ ያለ ስራ አለ። ይህን ምግባይ አክሱም ላይ ያወጁት፣ አድዋ ላይ ማነው መዲድ የሚሉት ጆን መዲድ ወይም ጀነራል ዮሐንስ የሚሉት በይፋ እኮ የተናገሩት ነው። በየመድረኮቹ በያገኙት አጋጣሚ ወታደር እያስመረቁ እያሰለጠኑ ኮማንዶ የተከለከለ እንግዲህ በፍጹም በፕሪቶሪያዊ ሰላም ስምምነት ሳይቀር ራሱ አንድ መከላከያ ኃይል ነው የሚኖረው፣ እሱም የፌዴራል
መከላከያ ነው የሚኖረው። የትግራይ ታጣቂዎች በዲዲአር አማካይነት ትጥቃቸውን ፈተው ተበትነው ወደ ህብረተሰቡ ይቀላቀላሉ ነው የሚለው። ይህን ሁሉ ጥሰው ነው ወታደር እያስመረቁ እያደራጁ በተለያየ መልኩ እየደነፉ ያሉት። ስለዚህ ከዚህ አንጻር የተዘጋጁበትን ነገር የበለጠ ምክንያት አገኘን እንዲሉ ሊያደርጋቸው ይችላል ለትግራይ ኃይሎች ከታሰበ። በሌላ በኩል በአማራ ኃይሎች ደግሞ በተወሰነ አዎንታዊ ነገር አለው። አትሊስት የፊቱን ምንድነው የተገኘችውን ድል እያቀብን እሷን እናሰፋታለን ብለው ይወስዳሉ። ከዛ በቀጣይ ደግሞ ለክልል ምክር ቤትም በአጠቃላይም በአማራ ክልል አስተዳደር ስር እንዲመጡ የማድረግ ስራ እንሰራለን ብለው እንደ አዎንታዊ መነሻ አድርገው ስለሚወስዱት በዛ የሚሰሩት ስራ ይኖራል። የፌዴራል መንግስት ስራውን ነው እየሰራ ያለው። እኔ እስከሚገባኝ ድረስ የፌዴሬሽን ምክር ቤት ኃላፊነቱን ነው እየተወጣ ያለው። ይሄን በማድረጉ የሚመጣ ግጭት ወይም ይሄን በማድረጉ የሚመጣ ተቃውሞ ሊኖር ይችላል። እሱን እንግዲህ ህግ የማስከበር ስራ መስራት አለበት። በዚህም ይሁን በሌላ ምክንያት ግጭት እንፈጥራለን ካሉ፣ ጦርነት እንገጥማለን ካሉ አሁን በተለያየ መልኩ ጥምዶ እያሉ ከኤርትራ ኃይሎች ጋርም እየሰሩ አላሉ። ይሄ እኮ ከዚህ ውሳኔ በፊት ነው አይደል? ይሄ ጥምዶ ተብሎ የተጀመረው ወይም ጥምረት ከኤርትራ መንግስት ጋር ሳይቀር በሚያሳዝን ሁኔታ የኤርትራ ሰራዊት የትግራይን ህዝብ ገሎ ዘርፎ አጎሳቅሎ ሄደ ብለው ራሳቸው በራሳቸው ሚዲያ ሲጮሁ ኖረው አሁን ላይ መልሰው ከነሱ ጋር አብረው የመስራት የመጀመራቸው ነገር ምን ያህል ሞራል የሌላቸው ምን ያህል ለህዝብ ለመርህ ተገዥ ያለመሆኑ መሆናቸውን አንድ ታያለ። ጠባቸው የነበረው በውስጣቸው በነ ጌታቸውና በነ ደብረጽዮን የነበረው ጠብ የስልጣን እንጂ የመርህ ጉዳይ አልነበረም። ኦኬ ስልጣንን የመቆጣጠር እንጂ ለትግራይ ህዝብ የማሰብ የመጨነቅ ጉዳይ አለም። ለትግራይ ህዝብ ቢያስቡ ቢጨነቁ ኖሮ መጀመሪያውኑ ጦርነት ውስጥ ባልተገባ ነበር። በተከፈተው ጦርነት ከ1 ሚሊዮን ህዝብ ያላነሰ ተፈጅቷን ተብሏል አይደል? የመሰረተ ልማት ወድሟል። በብዙ መልኩ በቢሊዮን የሚቆጠር ሀብት እንዲጠፋ ተደርጓል። ያ ከዛ ትምህርት መወሰድ ነበረበት። ከዛ በኋላ ፖለቲካል ኔጎሽዬሽን ላይ ማተኮር፣ በውይይት ማመን፣ በድምፃቸውን በማሰማት ያገኙትን ድል እየያዙ እሱን ለማስፋት ጥረት ማድረግ፣ ፌዴራል መንግስቱን ለማሳመን የዓለም አቀፉ ማህበረሰቡንም ጫና እንዲፈጥር ለማድረግ የሚያስችል ስራ መስራት ይችሉ ነበር። ያን ማድረግ የሚችሉት እነሱ ስልጣን እስከያዙ ድረስ ብቻ ነው። ስልጣኑን ካጡት ወይም ስልጣንን ያሳጣን ብለው የሚያምኑ ከሆነ ያው ይጣላሉ። ነገር ግን ስልጣንን ሊያሰባስብልን ይችላል ብለው የሚያስቡ ከሆነ መርህ ምን ይሁን ምን ጉዳያቸው አይደለም። ወደ አንድ የሚመጡበት ሁኔታ እንዳለ ከዚህ መመልከት ይቻላል። በጣም አመሰግናለሁኝ ዶክተር። ምናልባትም ከዚሁ ጋር በተያዘ የመጨረሻ ጥያቄ ላድርገው። እዚህ ወልቃይት፣ ራያ፣ ጠለምት ጉዳይ ሲነሳ በተለይም በዋናነት እዚህ የወልቃይት አካባቢ ነው በስፋት የሚነሳው እና እዛ አካባቢ ላይ እኔም እዚህ ስቱዲዮ የተለያዩ የትግራይ የፖለቲካ ኃይሎችን አክቲቪስቶችን ቃለመጠይቅ ሳደርግ በተደጋጋሚ የሚያቀርቡት ክስ ስሞታም አለ። አንተም በስፋት ታይዋለህ ብዬ አስባለሁ። ከዚህ ከተከዜ ዘብ ጋር የተገናኘ ነው። ከዚህ ቀደም ኮሎኔል ደመቀ ተናግረውታል በሚል በማህበራዊ ሚዲያ ላይ አንድ ሲንሸራሸር የነበረ ሀሳብ አለ። እዛ ሀሳብ ላይ ኮሎኔል ደመቀ የተከዜ ዘብ ህገ መንግስታዊ ስርዓቱን ይዞ የተቋቋመና የተደራጀ ነው የሚል ሀሳብ ተናግረዋል የሚል ነው። በርካታ ተቃውሞች ይነሳበታል። የተከዜ ዘብ ህገ መንግስቱን የጠበቀ አይደለም በሚል ይወሳል። የፌዴራሊዝም የህገ መንግስት መምህር እንደመሆነ በተደጋጋሚ ስለ ህገ መንግስቱም ሰፋፊና ሰፊ ገለጻዎችንም ስለምትሰጥ የተከዜ ዘብ ከህገ መንግስት አንጻር ህጋዊ ነው ህገ ወጥ ነው? አንድ ነገር በእግረ መንገዱን ልናገር። የእነዚህ አከራካሪ የሚባሉ ቦታዎች ወልቃይት ጠገዴ፣ ጠለምት እና ራያ ናቸው። ግን ብዙ ጊዜ አሁን ይሄን ውሳኔ እንኳ የዘገቡ ሚዲያዎችም ወይም በዛ ዙሪያ እየሰሩ ያሉ እንትኖች የወልቃይት ጉዳይ ተወሰነ፣ የወልቃይት ጉዳይ እንደዚህ እንትን አገኘ ምናምን ሲባል ነው የምትሰማው። አይደለም፣ የወልቃይት ጉዳይ ብቻ አይደለም። ጠለምት ኢኳሊ ለሁሉም ሚዛን እኩል መስጠት ተገቢ ስለው እንደውም አንዳንዶቹ አልፎ አልፎ ወልቃይት ጠገዴና ራያ ብለው ሲገልጹ ትሰማለህ። ጠለምት ይዘለላል። ልክ አይደለም። ድምፅ መሆን ካለብን ዜና መሆን ካለበት ሁሉንም እኩል በሚያንጸባርቅ መልኩ መጠቀስ መቻል አለበት። የወልቃይት ጠገዴው ጎልቶ የሚነሳው አንድም ኮሎኔል ደመቀ ዘውዱ ስላለ። ኮሎኔል ደመቀ ዘውዱ እንደምታስታውሰው ሐምሌ 5 2008 ጎንደር ላይ ታሪክ ሰርቷል።
ያ በራሱ አንድ ፊገር ሆኖ የሚወጣ ሰው ነው። እሱ ነው ኮሚቴውን የሚመራው። ሁለተኛ ጠንክሮ የተጠናከረ የኮሚቴ ስራ የጀመሩት እነሱ ናቸው። ከጠለምትም ከራያም ቀድመው ማለት ነው። ሌሎቹ ይህን የተከተሉበት ሁኔታ አለ። የማንነት ጥያቄውን ግን ቀደም ብሎ ጀምሮ ለምሳሌ ራያዎች ነን ቀድመን ያነሳ ነው። በተናጠል በግለሰብ ደረጃ ጥናትና ምርምር ስራዎቻችንን እየሰራን መጽሐፍ ጭምር አሳትመን እኛ ለምሳሌ መጽሐፍ ያሳትምነው 2005 ነው። ከዛ በፊትም እንታገል ነበር በተለያየ አጋጣሚ። ሰው በተደራጀ መልኩ ማስኬድ ላይ ወልቃይት ጠገዴ ወደፊት ግንባር ቀደም ሆኖ የመጣበት የጎንደር ህዝብ በአጠቃላይ ደግሞ ደግፎ ከጎናቸው የቆመበት ለሚዲያ በጣም ተጋላጭ ሆነው ሀሳባቸውን የሚገልጹበት አጋጣሚ ተፈጥሮ ስለነበረ አንድ። ሁለተኛ ልሳነ ግፉዓን የሚል በውጭ ሀገር የሚኖር የወልቃይት ህዝብ ድምፅ ሆኖ የሚሰራ አካል አለ። እነዚህና የመሳሰሉት ነገሮች ወልቃይትን አጉልቶ ያሳየበት ሁኔታ አለ። እሱም ሆኖ ግን ዞሮ ዞሮ አሁንም የምርጫ ክልሎችን ስናይ ከ5ቱ የምርጫ ክልሎች 2 ነው ወልቃይት ጠገዴ ሰቲት ሁመራ ውስጥ ያለው፣ 3ቱ ከወልቃይት ጠገዴ ውጭ ያለ፣ ጠለምት 1፣ ራያ ላይ 2 የምርጫ ክልል ያለበት እንዳለ ማየት ይቻላል። ሚዲያዎችም ይሁኑ የተለያዩ ፖለቲካ ኃይሎች በሚዛኑ በዚህ መልክ እንዲገነዘቡ ትፈልጋለሁ። ከተከዜ ዘብ ጋር ተያይዞ የሚነሳ ነገር አንድ ልብ መባል ያለበት ጉዳይ የተከዜ ዘብ ያሉበት ምክንያት እነሱ ለምንድን ነው የሚል ጥያቄ ማንሳት አለብን። ለምሳሌ የትኛውም ወረዳ ላይ የትኛውም ክልል ላይ ሚሊሻ አለ አይደል? ያ ሚሊሻ የክልሉ መንግስት የዞኑ ወይም የወረዳ አስተዳደር አደራጅቶ አሰልጥኖ አስታጥቆ አካባቢውን እንዲጠብቅ ያደርጋል። የአካባቢውን ጸጥታ እንዲጠብቅ ያደርጋል። የአካባቢውን ህግና ስርዓት እንዲያስከብር ያደርጋል። የተከዜ ዘብም ተመሳሳይ ሚና ነው ያለው። እኔ እስከማውቀው ድረስ ባለኝ መረጃ የተከዜ ዘብ የሚባለው በየቀበሌው ባሉት 9 ወረዳዎች ሚሊሻ ተመልምሎ ስልጠና ተሰጥቶት አስፈላጊው ትጥቅ እንዲሰጠው ተደርጎ ወይም ታጥቆ የአካባቢውን ሰላምና ደህንነት ይጠብቃል። የአካባቢውን ህግና ስርዓት ያስከብራል ማለት ነው። ይሄ ህገወጥ የሚሆንበት ምንም ምክንያት የለም። ህገ መንግስቱ ይህን አይከለክልም። የሆነ ወረዳ ላይ ግን አካባቢው ገና አወዛጋቢ ነው። አወዛጋቢ ሆነ ማለት በአካባቢው ላይ ሚሊሻ አይኖርም ማለት አይደለም። በአካባቢው ላይ አስተዳደር አይኖርም ማለት አይደለም። ችግሩን ያወሳስበው ለመፍታት ችግሩን የባሰ ያወሳስበው አይመጣም። ትግራዮች እኮ ሚሊሻ ነበራቸው እኮ። ለምሳሌ ትግራይ ተቆጣጥሮት እያለ ወልቃይት ጠገዴ ሰቲት ሁመራ ሚሊሻ ነበራቸው እኮ በየቀበሌው በየወረዳው። አሁን ግን ቢያንስ በህገ መንግስቱ የአማራ ክልል ነው የሚል ነገር የለም። ህገ መንግስት በመሰረቱ ለአማራ ክልልም ለትግራይ ክልልም ሚል አይኖርም። እንደሱ ላይ የለም። ለምሳሌ አንዱም የተሳሳተ እንትን ሲነገር የምንሰማው በህገ መንግስቱ መሰረት እነዚህ አካባቢዎች እኮ የትግራይ ናቸው ይባላል። ህገ መንግስቱ ስለ ወረዳና ቀበሌ ወይም ዞን አይጠቅስም፣ ጠቅሶም አያውቅም። እነዚህ አካባቢዎች ለምሳሌ ክልሎች ወይ አዲስ መልክ ሲደራጁ በአዋጅ ቁጥር 7 1984 አማካይነት ያን የህወሓት የበላይነቱን ተጠቅሞ ወልቃይት ጠገዴን፣ ሰቲት ሁመራና ራያን ወደ ትግራይ አካተተ። ኦኬ፣ ህዝቡ ግን አልተጠየቀም። ኦኬ፣ ለጊዜው እንኳ በዛ መልክ ቢቆይ ህገ መንግስቱ ሲጸድቅ የህገ መንግስቱ አንቀጽ 46 ንዑስ ቁጥር 2 ምንድን ነው የሚለው? ንዑስ ቁጥር 1 ላይ የፌዴራል መንግስቱ በክልሎች የተዋቀረ ይሆናል ይላል። ንዑስ ቁጥር 2 ላይ ክልሎች የሚደራጁት ይልና በአሰፋፈር፣ በቋንቋ፣ በማንነትና በህዝቦች ፈቃደኝነት ላይ ነው ይላል። አሁን እነዚህ ክልሎች የተቋቋሙት በዚህ መልክ ነው እንዴ? አይደለም። በሽግግር ወቅት የተቋቋሙት እንዳሉ ነው እንዲቀጥሉ የተደረጉት። ምናልባት ለውጥ የተደረገው ደቡብ ላይ ነው። ደቡብ ላይ 5 ክልሎች ነበሩ፣ ወደ 1 እንዲመጡ ተደርገው 1 ክልል ሆኑ። 14 የነበረው ክልል የአዲስ አበባን ከክልልነት አውርደው የከተማ አስተዳደር እንዲሆን ተደረገ። ደቡቦች 5 ወደ 1 መጡ። ስለዚህ ከ14 ወደ 9 ክልል የወረደበት ሁኔታ አለ። ከዛ ውጭ ግን የአሰፋፈርን ታሳቢ አድርጎ የቋንቋን ግምት ውስጥ አስገብቶ የማንነትን እንዲህ አይነት ማንነት አለኝ የሚለውን ታሳቢ አድርጎ በመጨረሻ ደግሞ የህዝቦችን ፈቃደኝነት አረጋግጦ ነው እንደ ክልሎች የተቋቋሙት። ስለዚህ ህገ መንግስቱ ያለው ይሄን ነው። ከህገ መንግስቱ አኳያ ከታየ የእነዚህ ህዝቦች ፈቃደኝነት አልተጠየቀም። የእነዚህ ህዝቦች አሰፋፈር፣ የእነዚህ ህዝቦች ማንነት ጥያቄ ግምት ውስጥ ባልገባበት፣ ቋንቋቸውም ቢሆን በእነዚህ አካባቢ የሚኖረው ህዝብ አብዛኛው አማርኛ ተናጋሪ ነው፣ በቋንቋም ከተሰላ ማለት ነው። እነሱ ባስቀመጡት መስፈርት ራሱ ከታየ ህገ መንግስቱ የእነዚህን ህዝቦች ጥያቄ ይደግፋን እንጂ
የትግራይ ፖለቲከኞችን ጩኸት አይደለም የሚያራግበው። ይሄን ታሳቢ ማድረግ አለብን። አንድ ሁለተኛ ባለው ጊዜያዊ አስተዳደርም ቢሆን ዞሮ ዞሮ ሚሊሻ መኖር አለበታል፣ ፖሊስ መኖር አለበት፣ ህግ አስከባሪ አካል መኖር አለበት። እንግዲህ ስያሜው ነው ያስደነገጣቸው። አየህ ለምሳሌ ራያ ላይ ሚሊሻ ነበርኩ፣ ጠለምትም ላይ ሚሊሻ አለ። አሁንም ድረስ የታጠቀ ያልተበተነ ሚሊሻ አለ ጠለምት ላይ፣ ግን ብዙ አያወሯትም። ራያ ላይ ግን ስለተፈናቀለ የራያ ሚሊሻ ወደ ራያ ቆቦ ወደ አማራ ክልል ተሰብስቦ ነው ያለው። ያን ብዙ ላይ ያነሱት ይችላሉ። ተከዜ ላይ ግን የለየ እንትን አለ። ወልቃይት ጠገዴዎችም እነሱም የተከዜ ዘብለው ያን ሚሊሻ ስያሜ የሰጡት። በዚህ መልክ ሌላ የፖለቲካ ስራ ለመስራት ነው እነዚያኞቹ ለመጠቀም የሞከሩት እንጂ ከሌላው አካባቢ ካለው ሚሊሻ የተለየ ትጥቅም ያለው አይመስለኝም። የተለየ አደረጃጀትም የለውም። መከላከያ እኮ አለ እዛ። ስልጠናው እንደውም በተለያየ መልኩ እያገዘ ይመስለኛል። በማሰልጠንም ሊሆን ይችላል ወይ በሎጂስቲክስ። ምክንያቱም ለአካባቢው ሰላም ትልቅ አስተዋጽኦ ስላለው ማለት ነው። የፌዴራል ፖሊስ አለ በአካባቢው። ህገወጥ ቢሆን ኖሮ ህገ መንግስቱን ያልተከተለ አሰራር ቢሆን ኖሮ የፌዴራል መንግስቱ ዝም ብሎ የሚመለከት አይደለም። የፌዴራል መንግስት እኮ ህገ መንግስቱን የማክበርና የማስከበር ግዴታ አለበት። እሱ ብቻ አይደለም፣ የአማራ ክልል መንግስትም ግዴታ አለበት። በህገ መንግስቱ አንቀጽ 9 ንዑስ ቁጥር 2 ላይ ይሄ ኃላፊነት ለክልል መንግስታትም ለፌዴራል መንግስትም እኩል አለ። 13 ንዑስ ቁጥር 1 ላይ ይደግመዋል። በተለይ ሰብአዊ መብቶችን ከማክበርና ማስከበር አኳያ የክልል መንግስታትም የፌዴራል መንግስትም ትልቅ ኃላፊነት አለባቸው። ህገ መንግስቱን የማክበርና የማስከበር ኃላፊነታቸውን መወጣት ስላለባቸው ህገ መንግስታዊነቱን ማረጋገጥ ተገቢ ነው የሚሆነው። ይህ ህገ መንግስታዊ የሆነ ስራ ሰርተዋል ብዬ አላምንም። በጣም ጥሩ። ያው በበርካታ ወገኖች ዘንድ የሚነሳ ጥያቄ ስለሆነ ነው ይህን ያነሳሁት። አንድ ጥያቄ እናንሳና ከዚህ ወጣ ብለን ዝግጅታችንን ውይይታችንን እንቋጫለን። ዶክተር ከኢትዮ ኤርትራ ጋር ይያያዛል። የተለያዩ ዓለም አቀፍ ተቋማት፣ ዓለም አቀፍ ሚዲያዎች፣ ዲፕሎማቶች በተደጋጋሚ ከሰሞኑ መግለጫዎችን እያወጡ ነው። ድንበር ላይ በኢትዮጵያም በኤርትራም በኩል ከፍተኛ የሆኑ ወታደራዊ እንቅስቃሴዎችና ወታደራዊ ክምችቶች እየታዩ ነው። ይህን ተከትሎ ከመቼውም ጊዜ በላይ በሁለቱ ሀገራት መካከል ግጭት ሊቀሰቀስ የሚችልበት እድል እየሰፋ ነው የሚሉ ጉዳዮችን እየተመለከትን እንገኛለን። ከዚህ ቀደም የኢትዮጵያ መንግስት ከ2 ሳምንት እና 3 ሳምንት በፊት የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ለኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳሌ የጻፉት ደብዳቤ ነበረ። እዛ ላይ ክሶችን አቀርበዋል። የኢትዮጵያን ሉዓላዊነት ጥሶ የኤርትራ ሰራዊቶች እየገቡ እንደውም የገቡባቸውን የተቆጣጠሯቸውን ኤሪያዎች እያሰፉ እንደሆነ፣ በኢትዮጵያ የሚንቀሳቀሱ አማጺዎችን እንዲሁም ታጣቂዎችን ተቃዋሚዎችን እያገዙ እንደሆነ ይከሳል። ይህም በተደጋጋሚ የምንሰማው ጉዳይ ነው። የኢትዮጵያ መንግስት እንዲህ አይነት ክሶችን ካቀረበ ኤርትራ ላይ እርምጃ የመውሰድ ህጋዊ ምክንያት አለው ብለን ልንወስድ እንችላለን? አዎ እንዳልከው በኤርትራ መንግስትም በኩል ያው የተለያዩ መግለጫዎች ይወጣሉ። የኢትዮጵያ መንግስትም የጠየቃቸው ጥያቄዎች አሉ። የጉዳዩ ትኩረት እያገኘ የመጣው የኢትዮጵያ ፌዴራል መንግስት የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት የጻፈው አንድ ደብዳቤ ነበር። የኤርትራ መንግስት የኢትዮጵያን ሉዓላዊነት የሚጋፋ የኢትዮጵያን ጥቅም የሚጻረር ስራ እየሰራ ነው፣ ስለዚህ ይሄ እንዲያቆም እንድታውቁት የራሳችሁን አስተዋጽኦ እንድታደርጉ የሚል መልእክት ያለው ነበረ። ከሱ በኋላ ደግሞ ቆይቶ በቀጥታ ለኤርትራ የውጭ ጉዳይ ሚኒስቴር የተጻፈ ደብዳቤ አለ። ይሄ አንድ ምልክት ነው በሁለቱ ሀገሮች መካከል አለመግባባት ያለ መሆኑን፣ ያ ችግር እየጎላ ይመጣ መሆኑን የሚያመለክት ነው። ይሄ ችግር ግን የቆየ ነው። አዲስ የቅርብ ጊዜ ችግር አድርገን የምንወስደው አይመስለኝም። አንደኛ የፕሪቶሪያዊ ሰላም ስምምነት መፈጸሙን ተከትሎ የኤርትራ መንግስት በዚህ ስምምነት አልተደሰተም ነበር፣ ተከፍቶ ነበር። በመከፋቱ ምክንያት ከኢትዮጵያ ዳር ድንበር አካባቢ ያሉ መንደሮችን፣ ቀበሌዎችን ተቆጣጥሮ የቀጠለበት ከዛ ለመውጣት ፈቃደኛ ያልሆነበት አጋጣሚ እንደነበረ ይታወቃል። ይህን የትግራይ ኃይሎች ሳይቀር እንደ አንድ ትልቅ ችግር አድርገው የፌዴራል መንግስት ሉዓላዊነቱን አላስከበረም፣ የትግራይ መሬት በኤርትራ ተይዞ ኢሮብ፣ ባድመ፣ ዛላንበሳ አካባቢ እያነሱ አንዳንዴ በቁጥርም ጭምር 52 ቀበሌዎች በኤርትራ መንግስት ቁጥጥር ስር ናቸው። ትምህርት በኤርትራ ስርዓተ ትምህርት እንዲማሩ እየተደረገ ነው። ወጣቶቻቸው ወደ ሳዋ ሳይቀር በኃይል እንዲገቡ እየተደረገ ነው። ዜጎች እየታፈኑ ነው የሚል ጩኸቶች ነበሩ። እንደውም የፌዴራሉ መንግስት ያኔ ነበር ጠንከር ያለ እርምጃ
መውሰድ የነበረበት ይህን አቋም መያዝ የነበረበት ከዛን ጊዜ ጀምሮ ነው ብዬ አምናለሁ። የዘገየ ተቃውሞ ወይም የዘገየ ቅሬታ ተደርጎ ሊወሰድ ይችላል። የራሱ ምክንያት ይኖረዋል። እንግዲህ የፌዴራል መንግስት ይህን ያለ የዘገየበት፣ ግን እኔ ከመጀመሪያውም ጀምሮ የፌዴራል መንግስት ዝምታ መምረጥ የለበትም የሚል ሀሳብ ነበረኝ። ጥያቄው ምንድን ነው እየሆነ የመጣው? የኢትዮጵያ መንግስት የባህር በር ግልጽ የሆነ የባህር በር ጥያቄ አቅርቧል ለጎረቤቶቹ ሀገሮች፣ ለኤርትራ፣ ለሶማሊያ፣ ለጅቡቲ ያው እየተጠቀመበት ያለውን ሁኔታ የማስፋት እና ዋስትና የማግኘት ጉዳይ ነው ጅቡቲ ላይ የነበረው። የኤርትራ መንግስት ይህን የባህር በር ጥያቄ ለመመለስ አልፈለገም፣ ምላሽም አልሰጠም በይፋ። የሶማሊያ መንግስት ወረራ ነው የቆጠረው። እንደውም ይሄ ወረራ በእኛ ላይ ሊመጣ የሚችል ለምን አቀራረቡ የባህር በር ጥያቄ ታሪካዊም ነው የሚል የራስ አሉላ አባ ነጋ የተናገሩትን ሌሎች ታሪካዊ ሁኔታዎችን ማንሳት ተጀመረ። እሱ ብቻ አይደለም፣ ኤርትራ ራሱ የተገነጠለችበት መንገድ፣ የአሰብና አካባቢው ወደ ኤርትራ የተካተተበት አሰራርና አካሄድ ህጋዊ ነው ወይ የሚል ፍተሻ ተደረገ። ህገወጥ ነበር፣ ህጋዊ አይደለም። በአንድም የሽግግር መንግስት እንዲህ አይነት ነገር መወሰን አይችልም ነበር። ሁለተኛ አሰብና አካባቢውን ለኢትዮጵያ ጥቅም በሚውል መልኩ መደራደር፣ መነጋገር ይቻል ነበር። ለዚህም እንደውም በወቅቱ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ሄርማን ኮሄን አሰብና አካባቢውን እኮ ወደ ኢትዮጵያ ማሰብ ለማካተት የሚያስችል ንግግር ማድረግ ትችላላችሁ ብለው ለነመለስ ምክር ሰጥተዋቸው እነመለስ አያገባህም፣ አይመለከትም፣ ይሄ ያለቀ ጉዳይ ነው፣ እኛን አይመለከትም የሚል ምላሽ እንደሰጧቸው ጽፈዋል፣ ተናግረዋል። ይህን ስታስብ ከዚያ በኋላ ወደ ሰነድ ፍተሻም ሲካሄድ እንግዲህ ጠቅላይ ሚኒስትሩ በይፋ እንደተናገሩት ካቢኔውም አልወሰነም። በጊዜው የሽግግር ወቅት የነበረው ሚኒስትሮች ምክር ቤት፣ የፓርቲዎች ምክር ቤትም በቃለ ጉባኤ አስደግፎ ይህን ሂደት እንዲፈጸም የወሰነበትን የውሳኔ ሰነድ ማግኘት አልቻልንም። በአጠቃላይ ሂደቱ አካሄዱ ስልጣን ባልተሰጠው መንግስት የተወሰነ፣ እሱም ቢሆን ሂደቱን ጠብቆ የተላለፈ አይደለም። ከታሪክም አንጻር ቀደም ሲል ጀምሮ አሰብ አከራካሪ ነው። የኤርትራ ግዛት አካል ያልነበረበት፣ የወሎ ግዛት አካል የነበረበት ታሪካዊ መረጃዎችም አሉ። እነዚህ ነገሮች ተነስተው ዞሮ ዞሮ ግን የባህር በር ያስፈልጋታል ኢትዮጵያ። 130 ሚሊዮን ህዝብ እና ከዚያ በላይ ያለ ፍላጎት አለ። ኢኮኖሚዋ እያደገ ነው፣ ይነስም ይብዛም። ያን የሚሸከም ወደብ ያስፈልጋል፣ የባህር በር ያስፈልጋል። እሱ ብቻ አይደለም፣ የኢትዮጵያን ደህንነት፣ የአካባቢውን ደህንነት ለመጠበቅ የባህር ኃይል ያስፈልጋል። የባህር ኃይል ደግሞ ቀደም ሲል ነው የተዘጋጀው። በነገራችን ላይ ሰው እንደ አዲስ አድርጎ አሁን የባህር በር ጥያቄ እንደ አዲስ ጠቅላይ ሚኒስትሩ ሲያነሱት እንደ አዲስ አድርጎ ያየዋል። ለእኔ ግን ከ4 ዓመት በፊት ነው ይሄ መልእክት የተላለፈው። የባህር ኃይልን መልሰህ ስታደራጅ ቢሾፍቱ ላይ ወይም ጣና ሐይቅ ላይ ወስዶ ለማስፈር አይደለም፣ አልነበረም። ይህን ታሳቢ አድርጎ የአሰብና አካባቢም ሊሆን ይችላል፣ ሌላ አካባቢ ሊሆን ይችላል፣ ለኢትዮጵያ የባህር በር እንደሚያስፈልጋትና የባህር ኃይሉ የሚሰፍርበት አካባቢ የአካባቢውን ደህንነት በራስ ቁጥጥር ስር የመዋል ጉዳይ ፍላጎት እንዳለ የኢትዮጵያ መንግስት ጠበቅ እያደረገ ጠንክር እያደረገ ጉዳዩን ሲያነሳው፣ የኤርትራ መንግስትም ተቃውሞውን እያጠናከረ ስጋቱን እያባባሰ የመጣበት ሁኔታ አለ። እሱ ብቻ አይደለም። ከ2 ዓመት በፊት የኢትዮጵያ መንግስት ከሶማሌላንድ ፕሬዚዳንት ጋር የጠቅላይ ሚኒስትሩ የተፈራረሙት አንድ የመግባቢያ ሰነድ ነበረ። እሱ አንድ ሲግናል ነበር፣ አንድ ትልቅ መልእክት ነበረ። ውጤቱ ምንም ይሁን ምን ያስተላለፈው መልእክት ግን ትልቅ ነበር። ወደ ባህር በር መቅረባችን ግዴታ ነው። በዛ ማለ በዚህ ኋላ ላይ እንደውም ፊልድ ማርሻሉ በባሌም በቦሌም ያው ቀይ ባህር ላይ መገኘታችን አይቀርም የሚል በግልጽ ተናግረዋል። ከሰሞኑ ደግሞ እንዳየኑ ተወደደም ተጠላም ተዘግቶብን አንኖርም የሚል ወታደራዊ አንኖርም የሚል በቁጥርም እየተገለጸ የተለያዩ ጦር አዛዦችና የወታደራዊ ከፍተኛ መኮንኖች ይህን ጉዳይ አጽንኦት ሰጥተው እየተናገሩበት ነው። ፖለቲከኞችም ይህን የበለጠ እየሰሩበት እንደሆነ ይሰማኛል። ይሄ ሁኔታ በሁለቱ አገሮች መካከል ፍጥጫ መፍጠሩ ብዙ የሚደንቅ ነገር አይደለም። በዲፕሎማሲ ፍጥጫ አለ፣ ፖለቲካሊ በተለያየ መልኩ ብዙ የሚባል ነገር አለ። ይሄ ጠንክሮ እስከምን ድረስ ይሄዳን የሚለው ልናይ እንችላለን። እሱ ብቻ ግን አይደለም፣ ግን ወደ ጦርነት ሊገባ ይችላል። አሁን የዲፕሎማሲ ወደ እሱ ልመጣለ ነው። ይሄኛው ብቻ ሳይሆን በዚህ ምክንያት የትግራይ ኃይሎች ከኤርትራ መንግስት ጋር ጥምረት ፈጠሩ። በትግራይ እንግዲህ ተወረሩብን 52 ቀበሌ አላግባብ በኤርትራ መንግስት ተያዘብን ሲሉ ሲጮሁ የነበሩ የትግራይ ፖለቲከኞች አሁን ዝም አሉ።
ከዛ ህዝብ ለህዝብ ግንኙነት ብለው ድንበር ከፈቱ። ተዘግቶ የነበረ ድንበር ከፈቱ። ይሄ ህገወጥነት ነው። በሉዓላዊ ሀገሮች መካከል የሚኖር ግንኙነት በአንድ ክልል ወይም በአንድ አካባቢ አስተዳደር የሚወሰን ጉዳይ አይደለም። የፌዴራሉ መንግስት ሳይፈቅድ የፌዴራል መንግስቱ ዳር ድንበሮችን እየተቆጣጠረ በስርዓትና በህግ እንዲመራ ሳያደርግ የህወሓት ኃይሎች በዋነኛነት ከኤርትራ መንግስትና ከሻዕቢያ ጋር ግንኙነታቸውን አጠናክረው የቀጠሉበት ሁኔታ አለ። አሁን እንደምንሰማው የኤርትራ ስለላ አባላት፣ አንዳንድ ወታደራዊ መኮንኖች ጭምር ወደ ትግራይ ከተሞች ወደ አድዋ፣ ወደ አክሱም፣ ወደ አድግራትና የመሳሰሉት ከተሞች በብዛትም በስፋትም እየገቡ እንደሆነ እስከ ተንቤን ድረስ እየዘለቁ እንደሆነ እየሰማን ነው። ይሄ በጣም አሳፋሪ ነገር ነው። ከዛም አልፎ የናቅፋን ጭምር በእነዚህ የትግራይ ከተሞች በስፋት እየተጠቀሙ እንደሆነ እየሰማን ነው። ራሳቸው የትግራይ አመራሮች አሁን እኮ ከኢትዮጵያ መንግስት ጋር ነው የሚሉት እነሱ በሚያሳዝን ሁኔታ የትግራይ የኢትዮጵያ አካል እንዳልሆነች የኢትዮጵያ መንግስትና የትግራይ አስተዳደር እያሉ ነው የሚገልጹት። እና እኔ እስከሚገባኝ ድረስ ከክልሎች ጋር ለመለየት ከፈለግ የፌዴራል መንግስትና የዚህ አይነት ክልል ልትል ትችላለህ። የኢትዮጵያ መንግስት ካልክ ራስክ ከኢትዮጵያ እየነጠልክ ነው ማለት ነው። አንድ እሱ ነው። ሰው በዚህ ምክንያት አሁን እንደ ድሮ ከበባ ላይ አይደለንም፣ አሁን በዚህኛው መውጫ አለን ብለው እስከ ማሰብ እየደረሱ ነው ያሉት። የፌዴራሉ መንግስት ሊወጉ እየተዘጋጁ ያሉት ሻዕቢያን ጭምር በማሳተፍ እንደሆነ እያየን ነው። እነዚህ ነገሮች ደግሞ የፌዴራል መንግስቱን ስጋት ውስጥ ይከቱታል። ተገቢ ዝግጅት ማድረግ አለበት። ሰራዊት ወደ አካባቢው ማንቀሳቀስ አለበት። ከዚህ በፊት አሳስቶ ስለነበር በተለያየ መልኩ ከዚያ የነበረውን ሰራዊት አንስቶ ነበረ። አሁን ወደ ዳር ድንበር አካባቢ ሰራዊት ማንቀሳቀስ አለበት። በጣም የሚያሳዝነው ነገር ይሄን ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ የሰጡት መግለጫ ነው። ወደ ትግራይ ክልል ሰራዊት ማስፈር የፌዴራል መንግስቱ የትግራይ ክልል አስተዳደሩ ፍቃድ አይጠይቅም፣ ስልጣኑ ነው። በፌዴራል መንግስቱ በህገ መንግስቱም በፕሪቶሪያዊ ሰላም ስምምነትም ጭምር የተደገፈው ነገር ምንድነው? የፌዴራል መንግስቱ የሀገሪቱን ሉዓላዊ ዳር ድንበር ይጠብቃል። ትግራይ ክልል ውስጥ አንድ መከላከያ ብቻ ነው የሚኖረው፣ ስራውን ይሰራን የሚለው መርህ አለ። ይሄን እነሱ የሚፈቅዱ የሚከለክሉ ይመስል በዚህ ዙሪያ መግለጫ እስከ መስጠት የደረሱበት ሁኔታ አለ እና እንደውም በእኔ በኩል ፌዴራል መንግስት ስራውን መስራት አለበት። እስካሁን ዘግይቷል። ከባህር በር ጥያቄ አንጻርም ይሁን ከሌሎች ስራዎች አንጻር ከኤርትራ ጋር የሚኖረው ግንኙነት በተቻለ መጠን ዲፕሎማሲያዊ ለማድረግ ጥረት ቢደረግ የዓለም አቀፍ ህግ የሚፈቅድለትን ያክል የባህር በር የማግኘት የወደብ ተጠቃሚ መሆን ስራውን መስራት መቻል አለበት። ይሄም ሆኖ ግን ለዚህ ምቹ ሁኔታ ከሌለ ኢትዮጵያን አንቀው በተለይ ከታሪካዊ ጠላት ተደርጎ የኢትዮጵያን ተቀናቃኝ ተደርጋ ከምትወሰደው ሀገር ከግብፅ ጋር እየተባበሩ ኢትዮጵያን ለማዳከም ኢትዮጵያን ለማፍረስ ተቃዋሚዎችን በመደገፍ ታጣቂዎችን በማጠናከር የሚሰሩት ስራ አለ። ይሄ መቆም መቻል አለበት። ይሄን ለማስቆም በዲፕሎማሲ ካልቻልክ፣ በፖለቲካው ውይይት መስማማት ካልተቻለ፣ በሌሎችም እርምጃዎች ምጣኔ ሀብታዊ ሊሆኑ ይችላሉ፣ ሌሎች ሞራላዊ እርምጃዎች ወስደህ ካልተሳካ የኃይል እርምጃም በመውሰድ ጭምር ሉዓላዊነትን ማስከበር የዓለም አቀፍ ህግ ይፈቅዳል። ምጣኔ ሀብታዊና ሞራላዊ ሲባል ምን አይነት እርምጃ? አሁን ለምሳሌ ሞራላዊ ስንል ምን አይነት እርምጃ? ለምሳሌ ከምጣኔ ሀብታዊ ብለን ከወሰድን የኢኮኖሚ ማዕቀብ ማድረግ ትችላለህ። ከሌሎች አንተ ትጀምረዋለህ፣ ሌሎች ሀገራት አካላትም ይሄን ማዕቀብ እንዲጥሉ ማድረግ ይቻላል። የጦር መሳሪያ ማዕቀብ እንዲጣል ማድረግ ማዳከም ይቻላል። በማዕቀብ ስር ነው ብዬ የኤርትራ መንግስት ከዚህ በፊት የኢትዮጵያ መንግስት ራሱ ተባብሮት አሁን ያለው የዶክተር አብይ አስተዳደር የኤርትራ መንግስት እኮ ማዕቀቦቹ እንዲነሱለት ሁሉ አስደርጓል። ከዓለም ጋር እንዲገናኝ የተሰራ ስራ ነበረ። ወደ ኢትዮጵያም የተሻለ ግንኙነት ተፈጥሮ መልካም የሚባል ጅማሮ ነበረ። በሚያሳዝን ሁኔታ ይሄ ሊቀጥል አልቻለም። ይሄ አንድ ግምት ውስጥ መግባት መቻል አለበት። ከሞራላዊ ሁኔታዎችም ካየህ የኤርትራ መንግስት እያደረገው ያለው ስራ በምንም መልኩ ተቀባይነት የሌለው ህገወጥ መሆኑን፣ የፖለቲካ መሪዎችን ያልተከተለ መሆኑን፣ ከዲፕሎማሲም ጋር በፍጹም እንትን የሌለው ስራ እየሰራ መሆኑን፣ በአጠቃላይ ህገወጥ የሆነ ስራ እየሰራ ከኢትዮጵያ ጋር ያለው ግንኙነት በታሪክም በምንም ጥላቻ ላይ የተመሰረተ እንጂ የጉርብትና የመልካም ጉርብትና ሀሳቤን ታሳቢ ግምት ውስጥ ያስገባ አለመሆኑን በዚህ መልክ በሚዲያም ሊሆን ይችላል በተለያዩ መድረኮች ያን ታሳቢ ያደረገ ማንነቱን ማጋለጥ
እና ያ ሌላውም ህብረተሰብ እንዲያውቀው ህገወጥነቱን ጋጠወጥነቱን እንዲገነዘብ የማድረግ ስራ መስራት መቻል አለበት። ስለዚህ በዛ መልክ ጫናዎችን በመፍጠር የምትፈልገውን ነገር ለማግኘት መሞከር፣ ከዛ አልፎ ደግሞ ወደ ድርድር ወደ ንግግር የሚመጣ ከሆነ በሰጥቶ መቀበል መርህ ላይ ተመስርተም እኮ ግንኙነቱን ማጠናከር ይቻላል። የባህር በሩን ለምሳሌ የኤርትራ መንግስት አሰብና አካባቢውን ለኢትዮጵያ ቢሰጥ የኢትዮጵያ መንግስት ደግሞ ለእርሻ መሬት የሚሆን መሬት እንዲሰጠው ሊጠይቅ ይችላል። ወይም ደግሞ በሌሎች የኢትዮጵያ መንግስት ባለቤት በሆነባቸው የኩባንያዎች ላይ ወይም ኢኮኖሚ ተቋማት ላይ ሼር እንዲኖረው ድርሻ እንዲኖረው በማድረግ ረገድ አማራጭ ሁሉ አቅርቧል እኮ የኢትዮጵያ መንግስት። ለምሳሌ ግን የራሳችንን ነገር ነው አይደል እየጠየቅን ያለ ነው። የራሳችን ነገር እየጠየቅን በሁለቱ መንገድ ያስኬዳል። አንዱ መጀመሪያ ነው በስምምነት በሰላማዊ መንገድ ወደ ግጭት ወደ ጦርነት ላለመሄድ። ምክንያቱም የእኛ ነው ብለህ ስትጠይቅ ለተወሰነ ጊዜም ቢሆን የእኛ ነው ብለው እነሱም ይዘውት ቆይተዋል። የትግራይ ኃይሎች እኮ አሁን እነዚህን አከራካሪ አካባቢዎች የእኛ ናቸው ብለው እንዲጮሁ የሚያደርጓቸው ባለፉት 30 ዓመታት በእነሱ ስር ስለነበሩ ነው፣ ጥቅማቸውን ስላዩ ነው አይደለ? ያኛውንም በዛ መልክ ልትወስደው ትችላለህ። ምንም እንኳ በመርህ ደረጃ ኤርትራን ራሷ እኮ የኢትዮጵያ አካል የነበረች ነች። አሰብና አካባቢው ደግሞ በተለየ መልኩ የአንድ የጣሊያናዊ ባለሀብት ገዝቶ ነው አይደለ? በኋላ ወደ ኤርትራ በጣሊያን ቁጥጥር ስር ስትውል ወደዛ የመለሰው እንጂ የአፋር ሱልጣን ባላባቶች ሁለት ወንድማማቾች ናቸው የሸጡት ለዛ ጣሊያናዊ። ስለዚህ በታሪክ ከሄድክ የኢትዮጵያ አካል ነው፣ ምንም ጥርጥር የለውም። ግን ወጣ ገባነት ነበረው ልናነሳ እንችላለን። ግን ያን የመጨረሻ አማራጭ ሊሆን ይችላል። መጀመሪያ ግን በሰጥቶ መቀበል፣ በንግግር፣ በዲፕሎማሲ፣ በኢኮኖሚያዊ ጥቅም ላይ ተመስርቶ የሚቻል ከሆነ ድረስ እኔ አሁን የምመክረው እንደዛ ነው። የኢትዮጵያ መንግስት እየሄደበት ያለው መንገድ እሱ ይመስለኛል። ሰው ባሉት ሀብቶች ላይ ድርሻ እንዲኖራቸው አድርገው እነሱ የሚያጡት ነገር የለም እኮ አሁን ወደ ኢትዮጵያ አሰብና አካባቢ ወደ ኢትዮጵያ ቢመጣ የሚያጡት ነገር የለም። አሁንም ምንም እያገኙበት ነገር ስለሌለ ኢቨን በሰላማዊ መንገድ እኮ ቢኖርና የኢትዮጵያ መንግስት ቢጠቀምበት ኖሮ የአሰብን ወደብ ጅቡቲ የምታገኘውን ዓመታዊ ጥቅም በተወሰነ በከፊል ወደ አሰብ ወደ ኤርትራ ይገባ ነበር። አሁን እንዲህ አይነት አከራካሪ ጥያቄም ላይነሳ ይችል ነበር እኮ። ዶሮ ምንድነው በቅሎ ማሰሪያዋን በጠሰች ለራሷ አሳጠረች የሚል መልእክት ነው ያለውና የኤርትራ መንግስት እንዲህ አይነት ዝም ብሎ የጀብደኝነት ውሳኔ መወሰኑ ወይም ያን መሰረት አድርጎ እያደረገው ያለ እንቅስቃሴ ራሱን የሚጎዳ እንጂ የኢትዮጵያን ህዝብና መንግስት በመሰረቱ ይጎዳን ብያለሁ። ለጊዜው ትንሽ ግጭት ቀላል አይደለም። ወደ ጦርነት ከተገባ ጦርነት የሚሸከም ኢኮኖሚ ሊኖር ይገባል። የተወሰነ ሰውም ቢሆን መስዋዕትነት መክፈሉ አይቀርም። ግን ከዘላቂ ጥቅም አንጻር ከዘላቂ ህልውና አንጻር ከታየ ወደዛ ኃይል እርምጃ መወሰዱ ማይቀር ከሆነ የኢትዮጵያ መንግስት ከዚህ አንጻር ራሱ ማዘጋጀት ይኖርበታል። ራሱ ምናልባት የኤርትራ መንግስት የዓለም አቀፍ ህጎችም ሊተነኩስ ይችላል። የዓለም አቀፍ ህጎች መሰረታዊ ጥቅምህን ለማስከበር ሉዓላዊነትን ለመጠበቅ አልኩ እኮ ከህወሓት ጋር ግንኙነት ፈጥሮ የኢትዮጵያን መንግስት ለማዳከም የሚሰራ ከሆነ ሁለት አማራጭ አለ። አንድም የኤርትራን ተቃዋሚዎች ደግፈህ እርስ በርሳቸው እዛው እንዲሰሩ ማድረግ ትችላለህ። ይህንም እየሞከረ ይመስለኛል የኢትዮጵያ መንግስት። የቀይ ባህር አፋሮችን የማጠናከር ስራ እና ሌላ ማነው አንድ ኃይል አለ ብሉ ሪቮሉሽን የሚባል አለ፣ ሌላም አለ እና እነሱን የማጠናከር ስራ የቀይ ባህር አፋሮች በነገራችን ላይ ኢትዮጵያዊንን ነው የሚሉት አሁንም ድረስ። በሱልጣን አደረጃጀታቸውም ኢትዮጵያዊ የአፋር ሱልጣን ነው የሚያስተዳድራቸው የኤርትራ ቀይ ባህር አፋሮችን እና ያን ግምት ውስጥ ማስገባት በጣም ጠቃሚ ይመስለኛል። ያ ማለት ግን አንተ በጣም አግሬሲቭ ሆነህ አስቀድመህ አጥቂ ሆነህ መሄድ የለብህም። ነገር ጫሪ ሆነህ ቀድመህ መገኘት የለብህም። ግን የህልውናን የሚያሰጋ መሰረታዊ ብሔራዊ ጥቅምህን የሚጎዳ አይነት ሆኖ ከተገኘ ኢሚነንት ዳንጀር ይሉታል በእንግሊዝኛው። እሱን ታሳቢ ያደረገ ተመጣጣኝ እርምጃ መውሰድ ትችላለህ። ይሄ ግለሰባዊ እንኳን ነው። ለምሳሌ የወንጀል ህጋችን ሰልፍ ዲፌንስ የሚባል ኮንሴፕት አለ፣ ራስን መከላከል። ስለዚህ ተመጣጣኝ የሆነ እርምጃ ወስደህ የሚጎዳህን አካል ማስቆም ትችላለህ ማለት ነው።
በጣም ጥሩ እንግዲህ በርከት ያሉ ጉዳዮች ናቸው የሚነሱት ከዚህ ከኢትዮ ኤርትራ ጉዳይ አንጻር። የኤርትራ መንግስት ሻቢያም የሚያነሳቸው አንዳንዶቹ ከምክንያት በጣም የራቁ መሬት ላይ ካሉ ሀቆች ጋርም የሚጋጩ ጉዳዮችን ሲያነሳ እናያለን እና ውጥረቶቹ እየተባባሱ ነው። በቀጣይ ምን ሊፈጠር ይችላል የሚለው እንግዲህ የዓለም ትኩረት ነው። ዲፕሎማቶች ጥረት እያደረጉ እንደሆነ እየሰማን ነው። ምን ይፈጠራል በቀጣይ የሚለውን ነገር አብረን የምናይ ነው የሚሆነው። ዶክተር እጅግ አድርጌ ነው የሚያመሰግነው። ከሰሞኑ የፌዴሬሽን ምክር ቤት ውሳኔን ተከትሎ ሰፋ ያለ ሀሳብና ማብራሪያ ሰጥተናል። ኢትዮ ኤርትራ ጉዳይ ላይ በተመለከተ ሀሳብን አጋርተናል። እጅግ አድርጌ አመሰግናለሁ። እኔም በዚህ ጉዳይ ላይ ሀሳብ እንዳካፍል እድሉን ስለፈጠራቸው አመሰግናለሁ። የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ የዛሬው የአንድ አፍታ ወግ ዝግጅታችን ከዶክተር ሲሳይ መንግስቴ ጋር የነበረን ቆይታ ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ